መራ እንዳደረጃጀት የፋኖ ኃይል ከብልጽግና ጋር የሚሆን ከኤርትራ ጋር የሆነ የሚያስተጋባ ድምፅ አለ ትልሽ ከብልጽግና ጋር የሚሆን ጋር ወይንም ከሻቢያ ጋር የምናደርገው ጥምረት የሚኖር አይመስለኝም። ከዚህ በኋላ አንደርስታንድ ለማድረግ ማለት ቲዲኤፍ ጋር ስታደርግ ራሱን የቻለ ጥያቄ አለ። ቲዲኤፍ አንደኛው ጥያቄው ምንድነው? የፕሪቶሪያ አግሪመንት ትግራይ ፒስ ፎርስ አልከው ቲዲኤፍ የሚባሉት በሁለቱም ኃይሎች መካከል እየጠየቁ ያሉት የአማራ መሬት አንደኛው የተፈናቀሉ ሰዎች መልሰው መቋቋም አለባቸው። ኩችዝ የተፈናቀለው ከዚህ በፊት ማይካድራ ላይ ጨፍጭፈው ሄደው ራያ ላይ ብዙ መስዋዕትነት ያስከፈለው ቡድን ድጋሚ መጥቶ እዛ ጋር ይደራጅ ነው እያሉ አሉት። ሁለተኛው ደግሞ ራያና ወልቃይትን ኩችዝ ደቡብ ትግራይና ምዕራብ ትግራይ ይባልልን እና ወደ አድሚኒስትሬሽኑ ወደ ትግራይ ክልል ይሄድ ነው እያሉ ያሉት። ይሄንን ደግሞ እርግጠኛ ነኝ አማራ ሆኖ ኦፍኮርስ የተወሰኑ ሰዎች አክሰፕት ሊያደርጉት ይችላሉ። ማጆሪቲ በሚባል አማራ ግን ይሄ ነገር አክሰፕት የሚደረግ አይደለም። ይሄንን አንደርስታንድ ማድረግ አለ። ስለዚህ አሁን እኛ ካልኩሌት ሰርተን ነው የምንሄደው። ሁሉም ኦን ቴብል ነው። ብልጽግና ኦን ቴብል ነው፣ ኤርትራም ኦን ቴብል ነው። which ሻቢያ ጋር ቲዲኤፍ የሚባለውን ቡድን ኦን ቴብል ነው። ምን አገኛለሁ ጥቅም? አሁን እንደ አማራውን ለምሳሌ ምን አገኛለሁ ጥቅም? ህዋቶች ማድረግ የሚፈልጉት ፕሮክሲ ዋር ነው አማራ ክልል ውስጥ። አሁን ለምሳሌ የተወሰነ የፋኖ መያዝ ይፈልጋሉ። እነዛን የተወሰኑ ፋኖች የተወሰነ ቅንጥብጣቢ ሳንቲም እና የተወሰነች ጥይት አስቀምጠው የአማራን ህዝብ እዛው እርስ በርስ አንደኛው ብልጽግና በዛኛው በኩል አንደኛው ደግሞ ህዋት ደግሞ በዚህ በኩል ገብተው ሁለቱም አማራ ክልል ፕሮክሲ ዋር ማድረግ ነው የሚፈልጉት። አሁን ሻቢያና ህዋት ጽምዶ የሚል አደረጃጀት ይዘው ዋናው ዓላማቸው ምንድነው? ጦርነቱን ሳምሃው አማራ ክልል ውስጥ አድርገው ኮንቴን አድርገው ወደ አዲስ አበባ ለማስገባት። ግን የዛን ጊዜ ያ ጦርነት ሲመጣ ግን አሁን የምንዋጋው ከብልጽግና ጋር በሬጉላር መሳሪያ ሊሆን ይችላል። ግን እውነት እናውራ ከተባለ ልክ ይሄ ፕሮክሲ ዋር ግን ከተጀመረ ግን ልክ እንደ ሱዳን ነው፣ በመድፍና በምናምን ነው ጨዋታ አማራ ክልል ውስጥ። እኛ እንደ አማራ ያ ነገር እንዲሆን አንፈልግም። ጦርነትን አስማቻስ ዊካን ወደ ኤርትራና ወደ ትግራይ ክልል ነው ማስገባት እንፈልገው እንጂ አማራ ክልል ያ ጦርነት እንዲሆን አንፈልግም። ስለዚህ የኛ ኦፕሽን ከህወሓት ጋርና ወይንም ከኤርትራ ጋር የምናደርገው ነገር ኤርትራ ብቻዋን ብትመጣ ኖሮ ደስተኛ አብረን ለመስራት ብዙ ነገር ለማድረግ ጥሩ ነበር። ኤርትራ ግን አሁን ካየ አሁን ለምሳሌ ቴዲ የዛሬ 2 ሳምንት 3 ሳምንት በፊት አንተ ቤት መጥቼ እንደውም ኤርትራዊ እስከምንመስል ድረስ የኤርትራ ተከራካሪ ሆነ ነበር ይመጣ። አሁን ግን ያንን ነገር ታደርጋለህ ብትለኝ አላደርግም። ቢካዝ ብቻቸውን አይደል የመጡት ማን ነው ሌላ ህወሓት ቲዲኤፍ የምትባል ኃይል ይዞ እየመጣ ቲዲኤፍ ጋር ብቻ ከአልቡርሃን ጋር ፕሮክሲ ዋር ውስጥ ገብተዋል። የአልቡርሃን ኃይል እያሰለጠኑ ነው ያሉት። የአልቡርሃን ኃይል ውስጥ ገብተው እየታጠቁ ነው ያሉት። ስለዚህ ምንድን ነው የአልቡርሃን ኃይል እኮ መቶ አማራ ክልል እኮ ያለውን ጎንደር አካባቢ ያለው መሬት መውሰድ ይፈልጋል። ስለዚህ እሱ ጋር ጥያቄ አለ። ሁለተኛ ደግሞ ቲፒኤልኤፍ እኔ ቲፒኤልኤፍ የዛሬ 5 ዓመት በፊት ቀብረነዋል ብዬ አስባለሁ። ወይም የዛሬ 3 ዓመት 2 ዓመት በፊት ምን እያደረጉ ነው? ግን ያንን ቲፒኤልኤፍ ግን እንደ አዲስ አድርገው አደረጃቸው ስለመጡት ነው የሚፈልጉት። በተለይ ደግሞ የሚሰሩት ከማን ጋር ነው ካልከን ከአርሚ ሰባ ጋር። አርሚ ሰባ የት ነው? ሱዳን። በየት በኩል ነው መምጣት የሚፈልገው? በወልቃይት በኩል። ዳስሚስ የያዝነው ቦታ ወልቃይትን ድጋሚ ሊወስዱት ነው ማለት። ወልቃይት ጋኛ ሰሊጡ አይደለም ምን አይደለም። ዋናው ኢንተረስታቸው ምንድነው? ወልቃይት ጋር ድንበር ቦርደር አለ። ያንን ቦርደር ነጋውን ለምሳሌ እንደው ኢትዮጵያ ብትገነጣጠል እንኳን ሀገር ለመሆን ብንፈልግ የግዴታ የራሳችን ቦርደር ያስፈልጋል። ያንን ቦርደር ደግሞ ለህወሓት ሰጠን ማለት ደግሞ ምን ታደርጋለች? ከኤርትራ ጋር የሚሆን ከሱዳን ጋር መሳሪያ እየተቀበለች ነገ እንደመቀጠቀጠ እናውቃለን። ስለዚህ ኤርትራ ሳማው ብቻዋን እስካልመጣች ድረስ ከቲዲኤፍ ጋር የምታደርገው ጥምረት ወይም ጽምዶ የምትለው ሀሳብ ይዛ የምትመጣ ከሆነ አውቶማቲክሊ ከአማራ ማህበረሰብ ጋር አሁን እንደተጣላለው እንጣላለን ማለት ነው። እሱ አንደኛ ነው። ስለዚህ አሁን ለምሳሌ ጥቅምም እናገኛለን። እንደ አማራ ጥቅም ነው የምነሳ እንደ አንድ አማራ። ይሄ እንደ አማራም ብቻ አይደለም፣ እንደ አንድ አማራ እንዳደረጃጀት ለአማራ ማህበረሰብ ምን ጥቅም ይሰጡታል? አሁን ለምሳሌ ከኤርትራ ጋር ሆንኩኝ ማለት እንበል፣ በዚህ በኩል የማንፈልጋቸውን ኃይሎች እያደራጀች ነው ያለችው። ስጋት ነች። ቢካዝ ወልቃይትን ሳምሃው ነገ ለሚወስድ ኃይል ስጋት ውስጥ እየከተተች ነው ያለችው። ሴም ቲንግ ደግሞ በዚህ በኩል ደግሞ በራያ በኩል የሚወስደው ኃይል እሱን እያሰለጠነች ስለሆነ ከነሱ ጋር ስለሆነ ስጋት አለ። ስለዚህ አሁን ከኤርትራ ጋር መሆን ኦፕሽን አይሆንም ማለት ነው። ኦኬ የምናገኘው ጥቅም ምንድን ነው? በውጭ ዘንድ በኢንተርናሽናል ኮሚኒቲ ተቀባይነት አላት ኤርትራ። በዌስተርኖች ስፔሻሊ በአሜሪካ በሌሎቹ አካላቶች ሀያል በሚባሉት ሀገሮች ላይ ተቀባይነት አላት ስትለኝ የላትም። ፋኖ በግላጭ ከነሱ ጋር አንድነት ፈጠርን ማለት በውጭ ዘንድ በኢንተርናሽናል ኮሚኒቲ ተቀባይነት እናጣለን ማለት ነው። ስለዚህ ያ አንደኛው ኤክስ። ኦኬ አንደኛው ቅድም የማንፈልጋቸውን ኃይሎች ከኛ ጋር ጠላት የሆኑትን ህወሓትን እያስታጠቀች ነው ያለችው። ሁለተኛ ደግሞ በኢንተርናሽናል ኮሚኒቲ ደረጃ በግላጭ ብንወጣ ዋጋ ታስከፍለናለች። ቢካዝ አብዛኛው የውጭ ኮሚኒቲ ከኤርትራ ጋር ብዙ ኢንተርናሽናል ስፔሻሊ ዌስተርኖች መስራት አይፈልጉም ከኤርትራ ጋር። ይህንን አንደርስታንድ ማድረግ። ሌላው ዓላማዋ ምንድን ነው ስል ኢትዮጵያ ማዳከም ጽምዶ ብለው የሆነ አወል ሰኢድ የሚባል ግለሰብ ፖለቲካ ሲሰራ የነበረው ምንድነው ኢትዮጵያን ማዳከም። ኢትዮጵያ 3000 ዓመት መጥፎ ታሪክ ያላት የተረት ተረት ነው ብሎ
አጼ ዘርዓ ያዕቆብን ይመታል፣ አጼ ምኒልክን ይመታል፣ አጼ ኃይለ ሥላሴን ይመታል፣ ይኩኖ አምላክን ይመታል፣ ሰለሞንን መተው እዛው አንድ ንግግር ላይ ማለት። ስለዚህ ይሄ ለኛ ተረት ከዚህ በፊት ምኒልክ ጡት ቆረጠ ተብሎ በምኒልክ ግን የተገደለው ግን የአማራ ማህበረሰብ ድጋሚ አማራ እንደዚህ በነገስታቶች ላይ እየተደረገ የምትደረገው ፖለቲካ ነገ ጡታችንን የሚያስቆርጥ ፖለቲካ፣ ነገ አንገት የሚያስቆርጥ ፖለቲካ። ስለዚህ ከዚህ በፊት ይቅርታ ብለው የመጡበት ነገር አሁንም ድጋሚ እየጀመሩት ነው። ጽውልጭ ጸረ አማራ ተረክቷ ማለት። ስለዚህ በሱ አንስበን ስለዚህ ኤርትራ ለኔ ኦፕሽን አትሆንም ማለት ነው። ከዛ በኋላ እስቲ ደግሞ ቲዲኤፍ ጋር ደግሞ እንይላልኩ። ቲዲኤፍ ጋር ደግሞ ምንድነው ለኛ ደግሞ ኦፕሽን ስትል ቲዲኤፍ ደግሞ ኦኬ አብይ አህመድን እንድናወርድ ትፈልጋለች፣ which ከኛ ጋር ሆና መስራት ልትችል ትችላለች። መሳሪያ ያላት ወይ ስትለ መሳሪያ የላት። ምንድነው ማድረግ? እግረኛ ወታደር ልታደርገው ትችላል። እግረኛ ወታደር ግን ብታደርገው አማራ ክልል ውስጥ ምን ያደርጋል ብትል ሴት ሊደፍር ይችላል። ነገ ደግሞ ከነሱ ጋር ሆነን 4 ኪሎ እንደው ጉዞ እንኳን አንደኛ ፕሮክሲ ጦርነቱ አማራ ክልል ውስጥ ነው። በመድፍ እቀጠቀጣለሁ እኔ ቢካዝ እነሱ ልክ ሳስገባ አሁን በድሽቃ ነው የምንደባደበው፣ እነሱ ልክ ሲመጡ በአየርና በመድፍ ነው የምንቀጠቀጡ። ስለዚህ ለእኔ እንትን አናሊሲስ ኮስቱን ስሰራው መጨረሻ ላይ እኔ የምጎዳበት ነገር ነው ከነሱ ጋር አንድነት መምጣት። ቢካዝ በመድፍ ይመጣብኛል ሌሎች እንደገና በዛ ላይ ደግሞ ከነዚህ በፊት የምናውቃቸው ነገሮች ስላሉ ሴቶቻችንን ደፍረው ስለሄዱ ድጋሚ ይደፍራሉ ብለን ስለምናስብ ከነሱ ጋር የምናደርገው አንድነት አይኖርም። ኢትዮጵያ ውስጥ ደግሞ ማይኖሪቲ ከነሱ ጋር ስትሆን ጁኒየር ፓርትነር አድርገው መምጣት ነው የሚፈልጉት እንጂ ቁልፍ ተጫዋች እንድትሆን አይፈልጉም። ሌላ ብልጽግና ደግሞ ኦኬ ሳማው ሌላ ጠላታችንን ቲዲኤፍ ሊወጋልን ይችላል። የወልቃይት ጉዳይ ለእኛ ሳይሆን ለአማራ አስቦ ሳይሆን ለራሱ ሲል ድንበር ለቦርደር መስጠት ስለማይፈልግ ለህዋት ኃይል በአማራ ክልል ውስጥ ሊያስቀምጥልን ይችላል። ሰው ሊያደርግ ይችላል። የተወሰኑ ነገሮች ቲዲኤፍን ኤርትራን አሁን ለእኛ ትረት ነች። አሁን ቢካዝ ህዋትን ይዛ እየመጣች ስለሆነ እሷን ጦርነት ውስጥ ሊቀጠቅጣት ይችላል። ከዛ የዘለለ ግን መቶ ግን እኛን ያጠፋል። ኢቨን አሁን ራሱ ከሱ ጋር ብንሰለፍ አሁን እንደ አማራ ሆነን ከሱ ጋር ብንሰለፍ ነገ ያጠፋል። ይሄንን ጦርነት አሰብ ጋር የሚደረገውን ጦርነት አድርጎ ከመጣ በኋላ እኛ እንደሚያጠፋ እናውቃለን። ስለዚህ አሁን አዲስ ታይም ኦፕሽን እንደ አንድ አማራው ምንድነው የወሰድነው ብትል ጦርነቱ ያስፈልጋል ብለን እናምናለን። ጦርነቱ ሳማው አማራ ክልል ውስጥ መደረግ የለበትም። አብይ አህመድ መዳከም አለበት። ህወሓት መዳከም አለበት። ኤርትራም ኃይል የሆነ ድምፅ የሚያስተጋባል ኦሎስ እያጠቃለልኩ ህወሓት መዳከም አለበት። አብይ አህመድ መዳከም አለበት። የኤርትራ ኃይል ደግሞ የሻዕቢያ ኃይል በዚህ ሰዓት ላይ ለእኛ ትረት ነው። ኃይሎችን እያደራጀብን ያለው በሁለት ኃይል አልቡርሃንንም ኤናዘ ሴም ታይም በዚህ በኩል ቲዲኤፍን እያደራጀን ያለ ስለዚህ ጠላታችን አሁን ባለው ስለዚህ እሱን ደግሞ ያወድምልናል። ስለዚህ 3 አካላቶች የሚዋጉበት ጦርነት እንዲመጣ ይፈልጋል። ስለዚህ እኔ በአጠቃላይ እንደመጨረሻ የምለው ምንድን ነው ጦርነቱ ቢመጣ ለእኛ እንደውም ለአማራ ማህበረሰብ ጥሩ ነው ብዬ ነው የማስበው። በሁለቱም አካሎች ኤርትራኖቹም ኑ እያሉ ነው፣ አያናም በኩል ደግሞ እንመጣለን እያሉ ነው። ስለዚህ ይሄ ጦርነት ቢደረግ ለእኛ እንደ አንድ አማራ ካየው ጥቅም ነው ለእኛ። 3 አካላቶች ጠላቶቻችን በአንድ ውጊያ ላይ የሚዋጉበት ነው ላለው ሎተሪ ያደረገዋል እንደሚታተል እጣ አረጋችኋል። እሺ ለእኛ ከማን ጋር እንሰለፋለን? አሁን ለምሳሌ እኛ የምናየው ጥቅም ነው። ምን ጥቅም ትሰጠኛለህ? ጦርነት መሆኑ በቃ ተረሳል። እሺ ለማንኛውም ኦኬ እንደ ንዋን አማራ የእነሱን ሀሳብ ነው የተናገረው። ዛሬ በተደረገ የሰላም ስምምነት እዚህ ውስጥ የሚገኙ ሰዎች አሉና አያና ኔክስት እያለ የሰላም ስምምነት ሂደቶች ይታያሉ። ጥሩ ነው፣ እናበረታታለን። አማራና ኦሮሚያ ክልል ላይም ተመሳሳይ ውጤቶች መሬት ላይ ይኖራሉ ብለን ተስፋ እናደርጋለን። ከግጭት ከጦርነት መውጣት አለብን። እነ ዘርዓ ያዕቆብ በፊትም በነገራችን ላይ አንድ የማይቀየር አቋማቸው ወልቃይት ላይ ያላቸው ነገር አይቀየርም። ኤንድ ፖለቲካን ፍሮም ቬሪ እንትን ከሆነ ፖይንት ኦፍ ቪው ማየት አይቀየርም። ከትራንዛክሽናል ከሆነ ፖይንት ኦፍ ቪው እንትና ከመጣች ምናምን ከሱ እንሰራለን። በቃ ምን እንትን የላቸውም። ኢቫሉዌት የሚያደርጉት ምን እናተርፋለን፣ ምን ይሸጣ፣ ምን ይመለሳል እንጂ የሰው ህይወት ምንም ውስጡ ያለበት ፖለቲካም አይመስልም፣ ባክግራውንድ ያለም አይመስልም ምናምን። በጣም ትራንዛክሽናል ናቸውና ከብስለት ጋር በነገራችን ላይ ፖለቲካውን መሬት ላይ ረግጠ ተክደ የሆነ ሳለ ኢግኖር ሻን ተደርገ የኢትዮጵያ ፖለቲካ ኦስትራሳይዜሽን ሻኒንግ ምናምን በጣም ይጠቀማል። እንደዛ አይተኸው ገመድ ተጓተ የሆኑ የልቦች ግሪስ ስታደርግ ያኔ ይሄ ነገር ለካ ኮንሲስተንሲ ይፈልጋል፣ ከሁሉ ያጣ መሆን ይቻላል፣ ብዙ ነገር አለና እምነትን ትረስት ቢልድ ማድረግ ምን ያህል ያስፈልጋል። አላያንሶች ደግሞ በሎያልቲ ላይ የሚገነቡና ኢቨን አንዳንዴ የማይዋጥልህንም ነገር ለሎያልቲ ብለህ እንደምታስኬድ ይሄ ከብስለት ጋር የሚሄድ ነገር ነው። ከዛ የባሰ ግን ባይሆን ይመረጣል። እነሱ ያሉበትን የምወደው ነገር
አይ ቲንክ ተፈራ የሚባል ጀነራል ተፈራ በፊት ጀነራል የነበረ ሰው ነው መሰለኝ። አሁን ተፈራ የሚባል አለና በእኛ ውስጥ አልፋችሁ ነው ሻቢያንና ቲፒኤልኤፍን የምታገኙት ብሎ እንደ ፋኖ አመራር ሲናገር የእሱ ደግሞ በዛ ገባ። አትሊስት ያለበትን ቦታ የሚመስል ነገር ማድረግም አለ። የእሱ ታማኝነት ደግሞ ተአት ሆኖ በልጅነት ተአት ዋንሰ ተአት ዩል ኦልዌይስ ተጋዳ ላይ አርነት ትግራይ ነበረ ሲጀምር ትግልና በፍጹም ከተአትነቱ አልተቀየረም። እንደነ ዘርዓ ያዕቆብ ደግሞ እንደ ዋና አማራ በጣም ትራንዛክሽናል መሆን አያስፈልግም። እንደሱም ደግሞ የቆረብኩበት የልጅነት ይብለህ ፋኖም ስትሄድ መንግስትም ስትሆን ተአት መሆን አትችልምና ይሄን አጀስት ማድረግ ይጠይቃል ነው። አሁን ለማንኛውም እርዳታ የሚያስጠይቅም ነገር የለም። እኔ ከብልጽግናም አንጻር ሳይሆን እንደ የኢትዮጵያ መንግስት በቂ ህዝብ አለው፣ በቂ ሪሶርስ አለው። ጦርነትን አቮይድ ለማድረግ ከሚገባ በላይ ትግስት፣ ከሚገባ በላይ ዳተኝነት እስኪመስል ድረስ እየታገሰ ያለበት ጊዜ ነው። ከዛ ዘሎ ሲመጣ ደግሞ የራሱን ሰራዊት ነው የሚጠቀመው። የሚተባበር አካል ሰፊ ህዝብ አለው ማለት ነው። ላይ ቁጭ ብሎ የነበረ አሳልፈኝ የምትለው ዛሬ ተነስቶ እንዳይተኩስብኝ የምትለው የለም። የአቅሙን ያህል ተኩሶ የሚችለውን ያህል ያቺ ክረምት ሳታልፍ እንደምንም ብለን ምናምን ብለው አለፈች። እቺ ክረምት አሁን ነፍስ ውጪ ነፍስ ግቢ ነው። ቅጠል ለብሰህ አምስት ሆነህ ምናምን ከድንጋይ ስትሄድ ቪዲዮ የምትታይ አይመስልህም። ከዳመና ላይ ነው የምትታየውና እዛ አይነት አባሮሽ ውስጥ ያለን አካል ለአላያንስ በጣም እንደዚህ እንደው ተጫርተህ ፈልገው ምናምን አይደለም። በትውልድ የሚመጣ በዘር የሚመጣ የባንዳነት ታሪክን አስቀራለሁ። ይሄ የውስጥ ጉዳይ አይደለም። የሀገሬ ጉዳይ ላይ ቆማለሁ ካለ ይቆማል። ራሱን ከታሪክ ተጠያቂነትና ከእፍረት ከዘቀጠ ታሪክ ትውልዱን ለማዳን ካለ አይ እኔ ወደኋላ ሄዳችሁ ብትመትሩ እንቁላል ቀቃይነት አለብኝ ካለም ደግሞ ይቀቅላል። ኢዘር ዌይ እንትን የለም ማለት ነው። እንደዛ አይነት የልምምጥ መንፈስ የለም። ኢትዮጵያ ልጆች አሏት፣ በቂ ልጆች አሏት። እኔ ብቻ ነኝ ምናምን የሚለውም ነገር አይሰራም። በጣም ሰፊ ህዝብ ያለበት ሰፊ ማህበረሰቦች ያሉበት ሀገር ነውና ኢትዮጵያን አናስነካም። ምን ሆነሃል? እንኳን ከዚህ ቀጭን እንኳን ለሊጥ ለሙቅም አንደነግጥ። ጣሊያንን የምለሳ ሀገር ነውና እዚህ ሰፈር ላይ የተወሰኑ ሰዎች መሳሪያ ይዘው ጭሻ ውስጥ ነው ያሉት። ስለዚህ ከነሱ ጋር ሳንነጋገር የምትለው ነገር የለም። ባያደርጉት ይመረጣል። ካደረጉትም ራሳቸውን ከታሪክ ተጠያቂነት ከአብሮ መወቀጥ ያድናሉ ለማለት ነው። ይሄን ጀስት ሲምፕል በሆነ ደረጃ ለመናገር ግን አት ኤንድ ኦፍ ዘ ዴይ ጦርነት አያዋጣን። ከውስጥም ከውጭ ከኤርትራም ጋር ጦርነት ትክክለኛ አካሄድ አይደለም። በ21ኛው ክፍለ ዘመን መሳሪያ ዛና እዚህ ይዘህ መቆራቆዝ ማለት የድንቁርና ምልክት ነው። ስፔሻሊ አፍሪካ ውስጥ ገና እኮ እዚህ ላይ ሲያወራ ትሰማዋለህ አይደል? ቅድም ሲወራ ሰምታ የምንመጣው እኮ ለመናገር እንኳን የሚያስቸግር አይነት መሀይምነት እኮ ያለብን ለምን ኮምፕሪሄንድ ለማድረግ እንዴት ብለህ እንደምታስረዳው ግራ የሚገባ አይነት ዞሮ ተቆልፎ የታሰረ አይነት ንቃተ ህሊና ደረጃ፣ በስነ ልቦና ደረጃ፣ በማህበረሰባዊ መከባበር ደረጃ ለሰው ቫሊዩ ሲስተማችን በጣም ብዙ ችግር አለብን። ድህነቱ ተቆፍረን የማንወጣበት ኢትዮጵያ ውስጥ ደሞዝ ተከፋይ የሚባለው 13500 የኢንተርናሽናሉ ኮሚኒቲ ከድህነት ወለል በታች ከ$3 ፐር ዴይ ማለት 13500 የሚከፈለውን ሰውዬ ከድህነት ወለል በታች ነህ ነው የሚለው የዓለም አቀፉ ማህበረሰብ። አስበው እንግዲህ ምን ያህሉ ማህበረሰብ ያንን እየተመኘ እየሰራ እንዳለ ማለት ነው። እንዲህ አይነት ድህነት፣ እንዲህ አይነት ድንቁር፣ እንዲህ አይነት መሀይምነት ያለበት ሀገር ላይ ሆነ our next resort is መታኮስ ነው የሚለው ትክክል አይደለም። በተለይ እንደ ኢትዮጵያ ተስፋ ያለው ነገር ስታይ እንደዚህ ብርሃን ያለው ነገር መታየት ሲጀምር የኒውክሌር ፓወር የታላቁን አባይን ከ1000 ዓመታት ሙከራ በኋላ መገደብ፣ ባህር በር ፍላጎት፣ ነዳጅ ስታወጣ all these things ገብቷል። በፊት በህልም የምናስባቸው እንዲኮ ቢሆን ነዳጃችን እንትን ብናደርግ ናቹራል ጋስ ቢናወጣ ምናምን ብለን እኮ በቅዠት አንዳንዱ በምርቃና ቁጭ ብሎ የሚያወራው የነበረውን አክሽነብል ሆኖ መሬት ላይ እያየ ነው። ቴንስ ኦፍ ቢሊየንስ ኦፍ ዶላርስ የሚያወጡ ፕሮጀክቶች እያየ ነው። እንዲህ አይነት ተስፋ ሲኖር ደን ያዝ ታደርጋለህ። ገብቷል። የሚያምር ተስፋ የሚያጓጓ ነገር ስላለን እዛ ላይ ትንሽ እንጠብቃለን። ግን ደግሞ አይ ተስፋ አላቸውና እንደፈለግን እናርጋቸውም አይሰራም። የሆነ ሰዓት ላይ ፍሬን ይዘን ከላያችን ላይ ጊንጥ ማራገፍ መኖር ይኖርበታል። ጊንጥ አለመሆን ነው የሚያዋጣው። ቢኮዝ ጊንጥ መጨረሻው ጫማ ስር ነው። እንደዛ ካልሆነ ግን በተቻለ መጠን በሰላማዊ መንገድ በንግግር የሚፈታ ነው የሚሆነው። እነ ዋና አማራ ሰሞኑን ደህና ናቸው። አንተ ቅድም ያነሳሁን ነገር ለመንካት ትንሽ ቆይቶ በዚህ ትራንዛክሽናሉ ነገር ስላለ የሆነ ሰዓት ላይ ክርብት ብለው
እንደውም በቃ ከግብጽ ጋር ይሻላል ይሏል። ከግብጽ ጋር ኢትዮጵያ ምን ያደርጋል? ከግብጽ ጋር ይሏል። በሂሳብ ሰርተውት በቁጥር እዚህ ቤት ውስጥ መሳሪያ እኮ አስልተውብናል አይደል? እና ኪላ ይሄ በ1 ቢሊዮን በምናምን የመሳሪያ መነገጃ ለምን አናደርገውም ክልሉን እንደውም ብሎ በጣም ሃይሊ ትራንዛክሽናል የሆኑላቸው ልጅነት ጋር የሚመጣ ነው። ኢትዮጵያን ፖለቲካም በቅርበት ካለማየት የሚመጣ ነው እና ግን ንጹህ ልብ እንዳላቸው ሀገር ወዳድ እንደሆኑ የሚያሳዩ ነገሮች አሉ እና ሰሞኑን እነዛኛው ያኛው ሰርፌስ አድርጓል እላለሁ። በሰላማዊ ምክክር ንግግር ላይ አይ ቲንክ ዲቨሎፕመንት አለ። ተስፋ ሰጪ ነገር ነው እየሰማሁ ያለሁት። ፈጣሪ እውነት ያርግልን። አማራ ክልል ላይ ተስፋ ሰጪ ነገር ይኖራል ብለን ተስፋ እናደርጋለን። ኦሮሚያም ላይ እንደዚሁ አትሊስት ከሁለቱ አንዱ ቢያፈራ ለህዝባችን ቢያንስ በአንድ በኩል ትንፋሹ መለስ ይላል፣ ከዚህ ከተደቀነበት ሚኒንግለስ ከሆነ ነገር ውስጥ ይወጣል ብለን ተስፋ እናደርጋለን። ተመልሼ እመጣለሁ። ደግሞ እስቲ ነዋኖፍ የሚሉትን ልስማ። ቴንክ ዩ ከልብ አመሰግናለሁ። ጦርነት ያው ሁላችሁም እንደምታውቁት ሁሉም ዓለም ከተፈጠረ ጀምሮ የውጊያ ታሪክ ነው ያለን። ቁም ነገሩ ምንድን ነው? አንዳንድ ተዋጊዎች ለምን እንደሚዋጉ ያውቁታል፣ ወይም በሌላ አባባል ጦርነቱ የነሱ እንደሆነ ያውቁታል። አንዳንዶች ደግሞ ጦርነቱ የነሱ መሆኑን እንኳን አያውቁም። ጥያቄው የምንዋጋው ወይም የምንደባደበው ድብድብ የእኛ ድብድብ ነው ወይ? አንዳንዴ የእኛ ድብድብ ይመስለንና መጨረሻ ላይ ነው የምናውቀው የእኛ ድብድብ አለመሆኑን። ወይም ደግሞ እኛን ሲያደባድቡ የነበሩ ሰዎች ሰላም ሲያወርዱ የእኛ ድብድብ ይፈታል። ለምሳሌ የዩክሬን ምሳሌ ማሳያ መጥቀስ ይቻላል። ዩክሬን እስካሁን ስትደቅ ስትወድም ምን ስትል የዩክሬን ጉዳይ በነገራችን ላይ ዩሮፕ እና አሜሪካኖች ከተስማሙ ከራሽያ ጋር ዩክሬን በቃ ሰላም ትሆናለች። በሌላ አባባል ምንድነው ዩክሬን የምትደባደበው ድብድብ ለካ የሱ አይደለም ማለት ነው። የሱ አይደለም። አንዳንዴ የምናደርገው ጦርነት ራሱ የኛ ነው ወይ የእናንተ መሆኑን ማወቅ አለባችሁ ለማለት ያለው። ምክንያቱም ልዩ ልዩ ነገሮች አሉ። የፕሮክሲ ጦርነት አለ፣ የተለያዩ ፍላጎቶች ያሏቸው ሰዎች አሉ። እናንተ ግን ከፕሪንስፕላችሁ ጋር መጣበቅ አለባችሁ። ነገ ድርድርም ቢመጣ ኦኬ፣ ምንድን ነው የምትደራድርባቸው ነጥቦች ምንድን ናቸው? 1 2 3 4 ለማስረዳት መቻል አለብን፣ መናገር አለብን። ካልሆነ ህዝብ ማስጨረስ ነው የሚሆነው፣ ኢንፍራስትራክቸር መውደብ ነው የሚሆነው። ህፃናትን ሳይማሩ እንዲሁ በድድብና ህይወታቸውን እንዲገፉ ነው የምናደርገው እና ጥንቃቄ ያስፈልገዋል ለማለት ያለው። እሺ ከቸው ለዘጎንደር ልስጠውና ወደ ሴቭ፣ ከዛ ወደ አማራ ኪላ፣ ከዛ ዋኖፊ፣ ከዛ ወደ ዋንጋር ሄዳለሁ። አለህ ነጽ ሄዳዬ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ተጠፋፋን የሚለውም አክቹሊ እንዴት ናችሁ ብያለሁ። አይ ጥሩ ርዕስ ነው ያነሳኸው። ባይዘው ወይ ጥሩ ርዕስ ነው ያነሳኸው። አንዳንድ ወንድሞችም እዚህ አንተ ቤትም እየመጡ እንደው አማራንን ይላሉ። አይ ዶንት ቲንክ ስለምንም እንደሚያወሩ ባላቅም፣ ነገር ግን አይ ቲንክ አሁን እየተደረገ ያለው አሁን ወንድሞቻችን ወደ ጫካ ያወጡበት ኮዝ የፕሪቶሪያ ኮዝ ይመስለኛል አይደል? ፕሪቶሪያ ባይኖር ኖሮ አሁን ያለው የፋኖ አሰላለፍ ላታየው ትችላለህ። ስፔሻሊ እኛ አካባቢ እኔ በመጣሁበት አካባቢ ያለውን ነገር ነው የምነግርህ። ፕሪቶሪያ ነው ወንድሞቻችን ወደ ጫካ እንዲወጡ ያደረጋቸው። እኔ ክሊር ማድረግ የምፈልገው ነገር አሁን ባለው ወቅታዊ የኛ ቁመናና አቋም በእኛ አካባቢ ያለው እሳቤ ወያኔ ወደ አፋር ክልል መሄዱ ነው እንጂ ወደ ወልቃይት አካባቢ ለመተኮስ ወይም እንቅስቃሴ ማድረግ ቢጀምር የጎንደር ፖለቲካ ሽፍት ያደርጋል። ባይዘወይ የፋኖ ትግል ሽፍት ያደርጋል። አለን ጠላት አለን። ማህበረሰባችን ያወደመ ለ30 ለ40 ዓመት እናቶቻችን ማቅ እንዲለብሱ ያደረገ አንድ ኃይል አለ። አንዳንዴ ይመጡና ከዚህ ምን ይላሉ ካንተ ቤት ሰሜናዊ የሚሉት ተረታ መተው ሲያወሩ እንሰማለን። ይህ ሰሜናዊ የምትሉት ፖለቲካ ለኛ አይገባንም፣ ወይም እኛ የምናምንበትም ፖለቲካ አይደለም። ሰሜናዊ ማለት ምን ማለት ነው? ሰሜናዊ ሆኖ ሰሜናዊን መርጦ የሚገል የሚያጠፋ መሬቱን የሚቀማ የሚያፈናቅል ይሄ ነው ሰሜናዊነት። ይሄ ጂኒ ጃንካ ለኛ አይሰራም። ባይዘው ወይ ሰሜናዊ ምናምን የሚለው ነገር አንዳንዴ በጣም ከማሳቅም አልፎ የምንናደድበት ቃላት ነው። ባይዘው ወይ ሰሜናዊነት የሚባል ፖለቲካ የለም። ትናንትና እኮ
ችግር ውስጥ በገባንበት ጊዜ ለኔ ደቡቡ ነው፣ ኦሮሞ ነው፣ አፋሩ፣ ጋሞ ነው መጥቶ የተዋደቀልኝ እንጂ ሰሜናዊ የምትለው አይደለም። ሰሜናዊማ የምትለው ኃይልማ መቶ ደሜን ሊያፈስ የመጣ ነው። ደሜን ሲያፈስ የኖረ ኃይል ነው። ይሄ ሰሜናዊ ፖለቲካውን ተውት። ነገር ግን ክሊር ለማድረግ እኔ የምፈልገው ነገር ምንድነው? የኛ ወንድሞች የወጡት ኮዝ አላቸው፣ ለኮዛቸው ይታገላሉ። እነሱ ለወጡለት ዓላማና የማህበረሰባቸውን ጥቅም ይነካል ብለው ያሰቡ ጊዜ ሂሳብ ሰርተን ከማንም ጋር ተሰልፈን ጠላታችንን ለማጥፋት ወደ ኋላ አንልም። የማንንም ቡራኬ ባይዘው አንፈልግም። የዚህ ፋኖ ነው የዛ ፋኖ ነው ምናምን የማንንም ቡራኬ አንፈልግም። አሁን ለምሳሌ አይታችሁ ከሆነ በብዛት የኛ አካባቢ ልጆች፣ የጎንደር ልጆች፣ የጎንደር አማራዎች ለኤርትራ ፖለቲካ በጣም እንጨነቃለን። የኤርትራን ፖለቲካ እንዳይናችን ብሌን ነው የምናየው። ብዙ ጊዜ ስንተችም አታዩንም። በቃ ሀገር ናቸው፣ ሪስፔክት እናደርጋለን ያንን ነገር። ነገር ግን ጥምዶ ብለህ ከጠላቴ ጋር ስትመጣ ግን ዝም ብያ ላይም ፖለቲካ ልፈተፍተው እችላለሁ። አልፈቅድልህም። ይኸውልህ ቴዲ፣ እዚህም ያለው ሌላው ተመልካች ሀፍቴ ወልዴ የሚመራው ኃይል ሀገር ነው እየጠበቀ ያለው። 300 400 ኪሎ ሜትር የኛ ፋኖች ሀገር እየጠበቁ ነው ያሉት። ከመተማ እስከ ከሁመራ እስከ ታች እስከ ቋራ ድረስ የኛ ወንድሞች ሀገር እየጠበቁ ነው ያሉት። ለመብታቸው ለነጻነታቸው ማህበረሰባችን ያስፈልገዋል የሚሉትን ነገር እየጠየቁ ከመንግስት ጋር እየታገሉ፣ ነገር ግን ትናንትና እንደ ጭቃ ጠፍጥፎ የሰራትን አባታቸው የሰራትን ሀገር ኢትዮጵያንም እየጠበቁ ነው ወንድሞቻችን እየታገሉ ያሉት። ይህ ሊሰመርበት ይገባል። የኛ ወንድሞች ከሀገር አፍራሾች ጋር ተሰልፈው ሀገር ሊያፈርሱ አይደለም ወደ አደባባይ የወጡት። አናደርገውም ነው የምልህ። ጎንደር ያደርገውም ይሄንን አይሆንም፣ አይታሰብም። ከዚህ ጋር ይሰራሉ፣ ከዛ ጋር ይሰራሉ፣ ብዙ ነገር ይባላል ነው። እኛ የምንሰራው የራሳችን ጥቅም ከሚያስከብርልን ኃይል ጋር ብቻ ነው። በጣም እናሰላለን፣ በጣም ፖለቲካውን እናውቀዋለን። ባይዘው እዚህ መጥቶ ቤት ከፍቶ ወይም ስላወራ ስለተቀደደ ፖለቲካ የሰራ ይመስለዋል። እኔ ለምሳሌ መጥቼ ባወራ እኔ የማወራውን ነገር የማስፈጽምበት ኃይል አለኝ። መሬት ላይ ወንድም አለኝ፣ የአክስቴ አጎት ልጅ አለኝ፣ አባት አለኝ፣ ቤተሰብ አለኝ። ወሬ ማውራት ይቻላል፣ ግን ተግባራዊ የሆነን ነገር ግን ለማውራት ወይም ለመፈጸም ግን የምታስፈጽምበት አቅም ሊኖርህ ይገባል። ክሊር ለማድረግ የጎንደር ኃይል አገርን እየጠበቀ ጠላትን እየታገለ ይቀጥላል። ቅድም ሜንሽን እንዳደረግኩልህ ነው አፋር ላይ መሆኑ ነው አሁን የጠቀመው እንጂ ወያኔ ወልቃይት አካባቢ ትንኮሳ ቢመጣ የኛ ፖለቲካ 360 ዲግሪ ይቀየራል። ምን ፈልገውን ነገር አድርገን ሂሳብ ሰርተን ትናንትና ደማችን አፍሶ ሬሳችን የጎተተው ኃይል አሁንም ያንን ነገር ድርጊት እንዲፈጽምብን በእኛ መሬት ላይ አንፈቅድለትም። አይታሰብም። አይ ነው አንዳንድ ፋኖ ነን የሚሉ አካላቶች አብረን እንሰራለን፣ ሰይጣንም ጋር ይሁን ከማንም ጋር ይሁን ይሉናል። ያስቁኛል። እኔ ጥቅሜን ከሚያስከብርና ማህበረሰቤን ከሚያከብር ኃይል ጋር ብቻ ነው የኔን ጥቅም የኔን የዘጎንደርን ጥቅም የኔ የመጣውበትን ማህበረሰብ ጥቅም ሳይሸራረፍና ሳይጎል የሚያከብር ኃይል ጋር ነው ልሰራ የምችለው። አሁን ማን ይሙት እኛና ወያኔ ሓርነት ትግራይ በምን እንደው በየትኛው ፕላትፎርም ነው እኛ ተገናኝተን ቁጭ ብለን ነው ልንሰራ እንኳን የምናስበው? በፍጹም። ይሄን ብቻ አይደለም፣ ቅድም እንደው ማጽዮ ትንሽ ነካክቶታል። ጎንደር ላይ የሱዳን አይነት ወይም የሊቢያ አይነት ጦርነትን አመተን እንጀምርበት የሚከፈትበት ሊሆንበት የሚችለው ቻንስ ዜሮ ነው። በጣም ክሎዝሊ ነው የምንሰራው። ባይዘው ከወንድሞቻችን ጋር በጣም ክሎዝሊ ነው የምንሰራው። የኤርትራ ፖለቲካ አሁን እያደረጉት ያሉት ጥምዶ ብለው ከትግሬዎቹ ጋር የሚያደርጉት ነገር በጣም ወሪድ ያደርገናል። ባይዘው ወሪድ ከማድረግም አልፎ እንድንጠነቀቅ ያደርገናል። በዚህ ጉዳይ ላይ መሬት ያሉ ወንድሞቻችንም አዌርድ ናቸው። ባይዘው በደንብ አንዴ ቃል
ምንድነው ልልህ የምፈልገው በእርግጥ ወደ ኋላ አካባቢ እመለሳለሁ። ዛሬ ካንተ ጋር ማምሸት የምፈልገው አሁን ያለው ነገር ባለ የሚያስተጋባ ድምጽ አለ። እንትን ስጠኝ የሚቀጥለው ወስዳለሁ ቴዲ። እሺ ቴንክ ዩ። ዛሬ ቅድም እንደነገርኳችሁ እግረ መንገዴን ያው ከገባው አይቀር ፖለቲካ ገረፍ ገረፍ አድርገን እናውራ ብዬ ነው እንጂ መደበኛ ፕሮግራማችን እሁድ ነው የሚሆነው። ቢበዛ ከዚህ በኋላ ተጨማሪ ወይ ሁለት ዙር ወይ አንዳንድ ዙር ቢኖረን ነው። እኔም መውጣበት ጉዳይ ስላለ ማለት ነው። የሆነውን ሁኔታ እንትን ብዬ ነው። መደበኛው ውይይታችን እሁድ እንዳለ ሆኖ ማለት ነው። ከነዚህ ቀጥሎ ወደ ሴቭ ነው የሚሄደው። ሴቭ እሺ ወንድማችን ቴዲ እናመሰግናለን ለምትሰጠን ሰላማዊ ውይይት መድረክ። ዛሬም አመሰግናለሁ። ከተነሳው ኢሹ አንዳንድ ብዬ ልቀጥል። ጦርነት አዋጭ ነው ብዬ እኔ አላምንም በምንም ግንባር። እኛም ዛሬ የህልውና አደጋ ተጋርጦብናል ብለን ጦርነት የጀመርነው አማራጭ ስላጣን ነው። በሰላም ጠይቀናል። ጠቅላይ ሚኒስትሩ ወይም የፌዴሪ ጠቅላይ ሚኒስትር ያልቅሱና ይገባሉ ብሎን ነው። የፕሪቶሪያ ስምምነት አይደለም ወንድሞቻችንን ያስወጣው። አማራ የህልውና አደጋ አለበት ብለን ተጋርጦብን ነው እየወጣ ነው። መንግስትና ህግ ባለበት ሀገር ህዝቡ የቄራ የእርድ ጽንፈኛ ብሔርተኞች እያረዱት ንብረቱ ተመርጦ እየተቃጠለ በማንነቱ ጥቃት እየደረሰበት መኖር ሰላቃተን መንግስት ባለበት ሀገር ሙሉ ከተማ እስከ ሙኒሲፓሊቷ እንግዲህ ቴዲ በምትኖርበት ሀገር ቶሮንቶ ሙሉ ብትወድም አስበው። አጣዬ ሙሉ ከተማ ነበር የምትወድም ነበር። አንድ አይደለም ሁለት አይደለም። በመንግስት ሚዲያዎች መሳሪያ ሲመልስ ነበረ ለጽንፈኛው አካል ላቃጠለው የተማረኩትም መሳሪያ ሲመልስ ነበር ተብሎ በመከላከያ ሲነገር ነበርና በወለጋ በኩል በስማም እየተባለ በአርሲ በኩል ቢስሚላህ እየተባለ ጽንፈኛ ብሔርተኞች አማራን እያረዱት ነበር። ኢንሲደንቶች በተፈጠሩ ቁጥር ታዋቂ አርቲስትም ሲገደል ታዋቂ ፖለቲከኛም ሲከበብ አማራ እየተፈለገ ይታደል ነበር፣ እንደሚዳቁ ይገደል ነበር እና በሰላም ጥያቄዎች ጠይቀን ነበር። የአማራ የህልውና አደጋዎች የተጋረጡብንን በትክክል ጠይቀን ነበር አቁሙ ብለን እና ያልቅሱና ይገባሉ ነበረ በህዝብ ተወካዮች ምክር ቤት ፊት ጠቅላይ ሚኒስትሩ የነገረን እና የተጋረጠብንና አደጋ እያለ መጨረሻ ላይ ደግሞ ላስት ስትሮ ዳት ብሬክ የሚባለው ያው ትጥቅ ፍቱ ነው ያለን። እንደዚህ አይነት ጽንፈኛ ብሔርተኛ እያለ የርስትም ጸብ እያለ እንደዚህ አይነት ጽንፈኛ እንቅስቃሴዎችም እያሉ ትጥቅ ፍቱ ነው የተባል ነው። ከላይ በኩል ትጥቅ ፈቷል የተባለ በኋላ ደግሞ መልሶ በአንድ ራስ ሁለት ምላስ የሆነው ያን ያስፈትተናቸዋል ብሎ ዛሬ ደግሞ አልፈቱም ቀብረውታል ነው ያለው አይደለ? ታማጆር ሹሙ ፊልድ ማርሻል ብርሃኑ ጁላ ዛሬ ራሱ መስክሮልናል የኛን ሀቅ ማለት ነው። እንደዚህ አይነት የታጠቀ የህዋት ብሔርተኛ እያለና የጽንፈኛ የኦሮሞ ብሔርተኛ እያለ እኛን ትጥቅ ሊያስፈታን ነበር። ከዛ እምቢ ሲሉ እንኳን መሳሪያ ቀበቶ ምናስፈታለን ብሎን ነበረ። ይሄ ደግሞ ሲሆን መቼም እሺ ብሎ አንታረድም። በሬ አይደለንም እኛ በግ አይደለንም። ፍየል እንኳን የነቃች እንስሳ ስለሆነች ቢላ ካራ ስታይ ትጮሃለች ትላለች፣ ራሷ ልታስትል ትሞክራለች። እና እኛም ሰውነንና እንደ በሬ ወደ እርዳችን አንሄድም ብለን መኖር አቅቶን የጀመርነው ትግል ነው። አማራን ጥይት ማስያዝ ማለት ለምሳሌ እስክንድር ነጋ ሲታሰር ሲወጣ ምናምን የሚታወቅ ፖለቲከኛ ነው እንደምታውቁት። እሱን የትጥቅ ትግል ውስጥ መክተት ማለት አንኢማጂነብል፣ በጣም መግፋት ይችላል። ይቅርታ አልጠይቅም ብሎ መታሰር እንትን ያለ ነው እና በርካታ ፖለቲከኞች በተለያየ አይነት አሰላለፍ ያሉትን ብታዩ እነ ልደቱ አያሌውን ብትል ምንም ብትል አማራጭ አተን ሙሉ ኤግዞስት አድርገን የሰላም አማራጭን እስከ መጨረሻ መንዝረን ተጠቅመን አማራጭ ስላጣን ነው ይሄን የትጥቅ ትግል የገባንበት የህልውና ትግል ማለት ነው። ለምን እንዳልኩ በሰሜን በደቡብ እኛም በጠላትነት የፈረጀ ከማኒፌስቶ ጀምሮ እስከ አስተሳሰብ እስከ ኮርኔም የተሰጠን ነፍጠኛ፣ ተስፋፊ፣ አህዳዊ፣ ጨፍላቂ ተብሎ የሚገለን የሚያርደን ንብረታችንን መርጦ የሚያቃጠል ጽንፈኛ የህወሓትና የኦህዴድ ብሔርተኞች ወይም የኦሮሞ ብሔርተኞች ባሉበት ሀገር ትጥቅ ሊያስፈታን ሲል መኖር እንደማንችል ስላወቅን ነው ማለት ነው ይሄን የትጥቅ ትግል የጀመርነው። በመጀመሪያ ደረጃ ለሌሎቹ የማይቀርብ ጥያቄ አንዳንድ ሰው የአማራን ኃይል በማናናቅ ትግሉን የሻዕቢያ እንትን ይሄ ሁሉ ኢሪያሊቲ ባለፈው ሳሞግሳት እንዲያም የተወሰነ ከድርጅት ወገንተኝነትም ከአንዳንድ ካድሬዎች በተለየ መልኩ የድርጅት ወገንተኝነት ሲሆን የህዝብም ወገንተኝነት ይቺ ልጅ አለች ስል አቋርጠኝ ነበር። እንዲያም ባለፈው እኔ ቤት መታ ስንወያይ እህታችን ቅድስት ይሄን ችግር አማራይነቷን አየሁባት። ይሄ ጦርነት ሙሉ ለሙሉ የተጀመረው በመንግስት ድክመት ነው አለች። ለፓርቲም ብቻ አይደለም ለህዝብም ወገንተኝነት አይቼባት ነው ያኔ የመሰከርኩላት።
አንዳንድ ሰው ፓርቲ ውስጥም ሆኖ የተወሰነ የተፈጠረ ሊጎረብጠው ይገባል። የተፈጠረው ሪያሊቲ ማወቅ ይችላል። አንዳንድ ሰው ግብዝ ሆኖ ሙሉ ለሙሉ ሎያሊቲውን ፕሌጅ የሚያደርገው ለፓርቲው ሊሆን ይችላል እና የሚገርም ነገር አይደለም። ዞሮ ዞሮ ግን ይሄ ሁሉ ባለበት ሁኔታ ነው እኛ የትጥቅ ትግል የጀመርነው እና ልክ የተልእኮ ትግል እንደሆነ የሻዕቢያ የተለያየ ጽንፈኛ ምናምን ብሎ ይሰይመናል መንግስት። አንሪያሊስቲክ ነው። ፕሩቭ አለን። ፋክት ነው። ፋክቹዋል ነገር ነው። ማሳየት የምንችለው ነው። እንዲህ ተብሎ አልተጠየቀም ወይ? ሰላማዊ ሰልፎች አልተካሄዱም ወይ? እርዶች አልተካሄዱም ወይ? በእነዚህ ኢንሲደንቶች አማራ ተመርጦ አልተገደለም ወይ? በማስግሬቭ መንግስት 4 ጊዜ ዶክመንተሪ ሰርቶ ፋና ብሮድካስቲንግ ላይ አላቀረበም ወይ? አማራ አልሆንም እየተባለ ወለጋ ላይ ራሳችሁ ዶክመንተሪ አልሰራችሁም? ሆሮ ጉድሩ ቄለም ምናምን እየተባለ የአርሲው እንትን አልተባለም ወይ? የኑኑ ምናምን እና መንግስት ያመነው እርዶችና እንትኖች ነበሩ እና ጽንፈኛ ማለት ይሄን ትግል አስቂ ነው። ነገር ግን በተለጣፊነትና በተላላኪነት የሚደረገው ነገር የሚያስቀኝ ምንድን ነው? እኛ የራሳችን መስመር አለብን። ልክ አሁን ህወሓት ጦርነት ስትጀምር ከአማራ ጋር ከብልጽግና ጋር ተብላ አታውቅም። ለምን ይሄ ጥያቄ ለአማራ እንደሚቀርብ ግራ ነው የሚገባኝ። ህወሓት ጦርነት ስትተኩስ 6 ሚሊዮን ህዝብ ነው ያላት። ሞር ካፒታል ያለው የአማራ ህዝብ ነው አይደለም? የህዝብም ድጋፍ አለው ብዬ የማስበው ለምሳሌ ህወሓት በክልሉም ብዙ ተቃውሞ እየገጠመ ነው ብዬ አስባለሁ። ፋኖ በህዝቡ ዘንድ በጣም ከፍተኛ ቅቡልነት አለው። ኢቭን አጥፊዎች እንኳን የትጥቅ ትግል እንደግፋለን ብለው ይዘው ወጥተው የምግባር ግድፈት ያለባቸው እንኳን አካሎች ትግላችንን ለማጠልሸት ቢያደርጉም የህዝባዊ ትግል የህሉና ኤግዚስተንሻል ትሬት እንደገጠሙ የአማራ ህዝብ አይጠፋውም፣ ያውቃል። ዛሬ ላይ ኦፊሻሊ እኮ ሲኖዶሱ መጅሊሱ ምናምን መግለጫ እየወጡ ነው አይደለ? በግፍ በጅምላ አማራው ስለሚታረድ ይሄን ዲና የሚያደርግ አማራ የለም። ስለዚህ እኛ በተለጣፊነት አይደለም የምንታገለው። የአማራ ጥያቄዎች አሉን፣ የህሉና አደጋ አለብን፣ ኤግዚስተንሻል ትሬት አለብን ብለን ነው የምንታገለው። የሻዕቢያ ተቀጥያ አይደለንም፣ የህወሓት ተቀጥያ አይደለንም። እነሱ ያልተጠየቁትን የህወሓትን ትግል ከአማራ ጋር ከብልጽግና ጋር ያላልከውን አማራን ሲሆን ከእንትና ጋር አትሎ። እኛ የራሳችን ጥያቄና ዓላማ አለን፣ መዳረሻ አለን፣ ስር ነቀል ለውጥ እንፈልጋለን። የተጻፈብንን የሐሰት ትርክት ወገናችንን በያለበት በመላው ኢትዮጵያ በአራቱም አቅጣጫ የሚያሳርድ የሚያስገድል ንብረቱን ተመርጦ የሚያስጠቃበትን ትርክት መቀልበስ፣ መኖሩን ማረጋገጥ፣ ህልውና አደጋውን የተጋረጠበትን መቀልበስ ነው የምንፈልገው። ይሄን ስንቀለብስ ሶሻል፣ ፖለቲካል፣ ኢኮኖሚካል የተለያዩ ራይቶች፣ ሲቪክ ራይቶች ይከበሩልናል። መብታችንን እኩልነትን ፈልገን ነው። እኩልነትን ሊሰጠን ያልቻለ ጆሮ ዳባ ያለን ሊመልስልን ያልቻለንም መንግስት አማራጭ አተን ነው በነፍጥ የጠየቅነው። አማራን መሳሪያ ማስነሳት እጅግ በጣም ከባድ ነገር ነው። ቅድም እንዳልኩ ቴዲ በብሔርተኝነት ልክ ህወሓት እንደጀመሩት 7 ኤሊቶች ወጥተው ወይ ኦህዴድ እንደተደረገለት ሐውልት ተሰርቶ ለዘመናት ገሎ ተብሎ ትርክ ተሰርቶ ምናምን አይደለም ይሄ ትግል የተጀመረው። ኢትዮጵያዊነትን በጣም የሚወድ ዛሬም ድረስ አንተ ቤት ሲወያይ ምናምን እንደምታየው ከብሔርተኝነት ጋር ስንት የሚንገራገር እንትን ነው አይደል? ዛሬ እንኳን በማኒፌስቶ እንኳን አማራ ይሄ የፖለቲካል አይዲዮሎጂም ጉዳይ አይደለም፣ የኤግዚስተንሻል ጉዳይ ሆኖብን ነው፣ የመኖር ጉዳይ ሆኖብን ነው። እና በሁለተኛ ዙር ኢንዲቴልስ እመጣለሁ። እኛ የአማራ ፋኖ መስመር ትግል ከህወሓት ጋር ያለውን ግንኙነት ከብልጽግና ጋር ያለውን ግንኙነት መዳረሻችንን፣ ዓላማችንን በዲቴል እናገራለሁ። አሁን ወንድም ያለው ወንድሞቻችን ያስፈጽማልና የጎንደር ፋኖ ምናምን የሚባል የለም። እሱ የጠራቸው ሰዎች እና ሀብቴ ምናምን የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ ሰብሳቢ ነው። ስሙ በጎጃሙ ጀግና በላይ ዘለቀ ነው የሚጠራው። ጎጃም ስትሄድ ቴዎድሮስ ነው የሚባለው። ሸዋ ስትሄድ አሳምነው ነው የሚባለው። እና ከአፋድም በአፋባህም ያለውን ኢንዲቴል እኔ ከህዝብ ግንኙነቶቹም ከእንትኖቹም ስም እያጣቀስኩ የህዝብ ግንኙነት ኃላፊዎቹ ከሚጠሩት ሰብሳቢዎቹ ከሚጠሩት የፋኖን ትግል መስመር በዲቴል ሁለተኛ ዙር ላይ አሁን ደቂቃ ስላለፈ አሰምራለሁ፣ እናገራለሁ። ዓላማችንን ምን ላይ ክላሽ ያደርጋል፣ በምን መስመር ነው የምንሄደው የሚለውን አመሰግናለሁ። ሰላም ብያለሁ ሁላችሁም። ጠፍተን ነበረ ባይዘዌና ሰላም ብያለሁ። ለማንኛውም ወደ ሀሳቢ ስመጣ ቅድም በጣም ወንድሞቻችን እዚህ ያሉ ስፔሻሊ የብልጽግና ወንድሞቻችን ስለ ፖለቲካ አንዳንድ ነገር ለማለት ፈልገው ነበረ። ኢትዮጵያ እድገት ላይ አይደለችም ወይ? ኢትዮጵያ በጣም የተጋነነ ነገር ውስጥ እንዳለች ነው የሚወራው። ግነቱ በዕዳ በኑሮ ውድነት ነው። ተመረቁ እንግዲህ ኢትዮጵያ በ1000 ዓመት ግድብ ገድባለች ተብሏል። ግድቡ ኤሌክትሮሜካኒካል ስራው ነው የተሰራው። ሲቪል ወርክሱ አብዛኛው ስራ ካለቀ በኋላ ነው የአሁኑ ጠቅላይ ሚኒስትር ስልጣን የያዙት። ኤሌክትሮሜካኒካል ስራ ማለት በግዢ የምታመጣው ነው። ሻፍት ነው የሚገዛው፣ ፓይፖች ነው የሚመጡት፣ ወይም ኢንስታል የሚደረግ ተርባይን ነው የሚደረገው። ስለዚህ
ከውጭ የመጣ ዋጋው ኤክስፔንሲቭ ይሆናል። ላይክ ዳም ፈርኒቸር ለዳም ዳም ፈርኒቸርስ ነው የሚባሉት። ስለዚህ ራስ በጣም አግንኖ ልክ ብልጽግና እንደሰራው አድርጎ ማውራት በጣም የሚያሳፍር ነው። እንዳልሆነ አይ ቲንክ ጠቅላይ ሚኒስትሩ ስለሚያውቁ በሙሉ ልባቸው ባለቤት እንደሆኑ አልተናገሩም ማለት ነው። ሁለተኛው ይሄ በየመንደሩ የምናየው ይሄ ግሪን ኤሪያ ነገር አለ መሰለኝ አስፋልት ዙሪያ ምናምን የሚሰራ እሱ ባይዘዌ የአንድ ክረምት ዝናብና ሳሩን ደግሞ እንደው የገጠር ዘመዶቻችን ስፔሻሊ አዲስ አበባ ዙሪያ ያሉ አህያ ይዘው ከመጡ አህያ ቢግጠው የሚጠፋ ነው። ትልቅ ኢንፍራስትራክቸር የለም፣ ካፒታል ጀነሬት የሚያደርግ አይደለም። ስለዚህ ይሄ በጣም አጋኖ ኢትዮጵያ አድጋለች ምናምን አይተነዋል። አብዛኛው አረብ ሀገራት ፓርክ ሲሰሩ የተረፋቸውን ሚጣል ነው ባይዘወይ አይ ቲንክ ሁላችንም እናውቃለን። በውጭው ዓለም እቃ ምንም ነገር እቃ ዳሜጅ ስታደርግ ወይ እቃ ዲስፖዝ ስታደርግ ኤክስፔንሲቭ ነው። አብዛኛው የመጣው ለምሳሌ በቤተመንግስት ውስጥ የምናያት ፒኮክ ዱባይ ላይ ካሉ ፓርኮች ተመሳሳይ ፒኮክ ናት። ያ ማለት 100% ሹር መሆን የሚቻለው የመጣው ያ ፒኮክ ከዛ የተረፈ ነው ማለት ነው። ብዙ ነገሮች አብዛኛው አረብ ሀገራት ከምንጥለው እያሉ የሰጡትን አሮጌ ጋር እኔ በሰልባጅ ሀገሪቷ ልክ እዚህ ቲክቶክ ፊልተር እንደሚባለው እህቶቻችን አንዳንድ ወንድሞቻችን እንደሚያደርጉት የሀገሪቷ ፊልተር ላይ ናት። ያም ደግሞ የብድር ነው ወይም የሚጣል ዕቃ ነው። ስለዚህ እድገት ላይ ነው እንዳለ በጣም ሰላም እንዳለ ለማስመሰል ተሞክሯል። አይደለም። ወደ ፖለቲካው ስንመጣ ግን ፖለቲካ ማለት በጥይትም ይሁን በንግግር የማህበረሰብን ጥቅም ለማስከበር ነው ፖለቲካ የምትሰራው። ከዛ ውጭ ፖለቲካ ስፖርት አይደለም፣ ፖለቲካ ሙዚቃ አይደለም፣ ልትዝናናበት አይደለም። ሰላም የሚመጣው ኢንተረስት ሲሟላ ብቻ ነው። እኛም ለማህበረሰባችን የምንሰራው በዛ መልክ ይመስለኛል። በዚህ ትግል ውስጥ እንግዲህ ሁለት ኮር ኃይሎች አሉ። አንደኛው ህወሓት ነው፣ አንደኛው ብልጽግና ነው። ብልጽግና አማራን ኤርትራን ይዞ ህወሓትን ገጥሞ ነበር። ከ2 ዓመት በኋላ ወይ ከ3 ዓመት ማለት ይቻላል ከ3 ዓመት በኋላ ዛሬ ህወሓት ሻዕቢያን ወይም ኤሪትሪያን ከጎኑ አሰልፋለች። ፋኖና ብልጽግና እየተዋጋ ነው። ብልጽግና ብቻውን ቀርቷል ማለት ነው። ፋኖ ባይስታንደር ይሆናል ወይ መሀል ላይ ኮንስታንት ሊሆን ይችላል። ወደ ሁለቱም ሳይድ ሊያማተር ይችላል። ግን 100% ሹር የምንሆነው ኤርትራና የትግራይ ኃይል አንዱ ሆኗል እና ይሄን ኃይል እንደመስሳለን ምናምን ብሏል። አይ ቲንክ ማንን ይዞ እንደሚደመስሳ እና በጣም ኮረብታማ ቦታ ነው ሊዋጉበት የሚችሏቸው ቦታዎች በሙሉ የትግራይ የኤርትራ መሬት። እነዚህ ኮረብታማ መሬቶች ላይ መንቀሳቀስ የሚችል ሰራዊት እንደሌላት ኢትዮጵያ ሁላችንም እናውቃለን። ስለዚህ ውጊያው ምን ሊመስል እንደሚችል እናውቃለን። በጊዜ ይፈጃል። በጊዜ ብዛት ውስጥ ምን ሊቋቋም እንደሚችል እናውቃለን። እንደ አማራ ግን እዚህ ፖለቲካ ውስጥ እንግዲህ የዚህ ፖለቲካ አዋጭ ኃይሎች ብለን ሁሉንም ለማማተር ሞክረናል። ሶስቱም ደካማ ኃይሎች ናቸው። የብልጽግና ኃይል በገንዘብ ደረጃ ኢትዮጵያን ከፊሉን ነው ማስተዳደር የቻለው። ከአቅም በታች ሆኖ ነው የሚንቀሳቀሰው። አዲስ አበባ ቅድም ጎንደር ሄዷል ተብሏል። ከተማዎች ላይ አለ፣ ገጠር ውስጥ የለም። በሚያስቀው አማራ ክልል ጦርነት ስላለ ነው። ኦሮሚያ ክልል ገጠር ላይ የለም። ስለዚህ ኮላፕስ እያደረገ ያለ መንግስት ነው። ይሄ መንግስት አቅም ኑሮት እኛን እንደው በሆነ ነገር ያግዘናል ብንለው አይደለም። የህወሓትም ኃይል እንግዲህ ኤርትራና የህወሓት ኃይል ሲምፕል ነው። የኤርትራ ኃይል በፈር ዞን ነው የሚፈልገው። ሁለተኛው ኢትዮጵያ ባልካናይዝ እንድታረግ ነው። ኢትዮጵያ ትንንሽ ሀገር ከተፈጠረች ኦሮሚያ የሚባል አማራ የሚባል ሀገር ከተፈጠረ ኦሮሚያን በሚባለው ሀገር ዶሚናንት ኃይል ሆኖ እርስ በርስ እያባላ አማራን በሚባለው ዶሚናንት ሆኖ ትግራይ የሚባልም ሀገር አድርጎ እንግዲህ እነዚህ ትንንሽ ሀገሮች ከተፈጠሩት ኤርትራ ትልቅ ሀገር ነው የምትሆነው። እንደውም ኦልደስት ሀገር ነው የምትሆነው፣ 30 ዓመት ያለፋት ማለት ነው። የኤርትራ ፖለቲካ ባልካናይዜሽን ኦፍ ኢትዮጵያ ነው፣ እናውቀዋለን። ያንን ሽሪንክ አድርገን ወደምንፈልገው ግን ለመጠቀም የምንችልበትን አማራጮች ስናይ ቆይተን ነበር። ግን የኤርትራ ኃይል ነበር ልክ ኦልድ ስኩል የሆነ በድሮ ካርድ ስለሚጫወት የድሮ የፋራ ፖለቲካ አሁንም እየተጠቀሙ ነው ማለት ነው። ያ ዋጋ ያስከፍላቸዋል፣ ጉዳት ውስጥ ይጥላቸዋል። ኢንተረስታቸው ግን ኢትዮጵያን ባለመቆራረስ ነው፣ ትንንሽ ሀገሮች መፍጠር ነው። ትግራይ ኢንተረስቷ አዲስ አበባ መታ እንደማታስተዳድር ታውቃለች፣ ቅቡልና የላትም። የኢትዮጵያ ህዝብ እንኳን ቲፒኤልኤፍን የትግራይን ህዝብ ሁላ ጁንታ እስከ ማለት ደርሶ ነበር። ያ ለትግራይ ህዝብ ሀርት ብሬኪንግ አይደል?
የትግራይ ወጣት አዲስ አበባ ላለው ስልጣን ነፍሱን አይሰጥም። የትግራይ ወጣት ደግሞ የመጨረሻ ካርድ ነው የሚስበው። ከዚህ በኋላ አንዴ ነው የሚሞተው። ከዛ በኋላ የሚሞት ትግራይ የሚሞት ወጣት አይኖራትም። ይህን የሚያደርገው ለአንድና ለአንድ ሰክሰስ ነው፣ which is ሀገር ለመሆን ነው። ያ እስከ መተከል ሊደርስ ይችላል። ካልተሳካ እስከ ወልቃይት ያለው መሬት ይዞ ሀገር መሆን ነው። ይሄ ለኤርትራ ፖለቲካ እጅግ አዋጭ ነው። ቢኮዝ ኤርትራን ለማግኘት ትግራይ የሚባል ሀገርን ተሻግረ ነው እንደ ሶማሌላንድ ዲፋክቶ ያደርጓታል ማለት ነው። ሬስት ኦፍ ኢትዮጵያ ይባላል። እዚህ ካልኩሌሽን ውስጥ አማራ ቢገባ ይከስራል፣ ለእኛ ኪሳራ እንጂ ኤርትራን ጠልተን ወይ ምናምን አይደለም። የትግራይን ፖለቲካ እንጠለዋለን፣ የህዋትን ፖለቲካ። የኤርትራን ፖለቲካ ግን ወይ ኤርትራን ኃይል ሻዕቢያን ጠልተን የሚመስለው ብልጽግና አለ። ኦኬ ኤሪትሪያ ከትግራይ ጋር ያላትን አሊያንስ ብሬክ አድርገ ኃይል ልክ አማራው የትግራይ ያለውን ህወሓት ኃይል በጠላትነት እንደያዘው ይዛ ከመጣች በራችን ክፍት ነው። ኦኬ ያ ደግሞ ሜቢ ስሩ ታይም ሊመጣ ይችላል። ያን ሪያላይዝ ካላደረገች ኤርትራ ዋጋ ትከፍላለች። ብልጽግና ሆት ሲት ላይ ያለ ነው። ብልጽግናን ግን ሁሉ ሰው ታርጌት አድርጎታል። ዛሬ ድሬዳዋ ብትሄድ ሶማሌዎች ተነስተዋል፣ ኢሳና ጉርጉራ ተነስተዋል። ከብልጽግና ጋር አንገት ለአንገት ተናንቆ ሀረሪ ብትሄድ አደሬዎች ተነስተዋል። ብልጽግና አንገት ላይ ገመድ ለማስገባት ከኤርትራ ጫፍ ከሐማሴን እስከ ታች እስከ ኢሳ ጉርጉራ ይፈልጋል። ኦኬ ስለዚህ አደጋ ውስጥ ያለው ብልጽግና ነው። ግን ያው ታይታኒክ ሲሰምጥ ዘፈን እንደሚሰሙት ልክ እንደዛ ሙዚቃ ላይ ነው ያለ። የቱንም ኃይል ኢትዮጵያ ውስጥ ያለ ኃይል የቱንም ኃይል በጉልበት መመከት አይችልም። እና እንደ ወንድሞቻችን እንደቅድሙ የፍቅር ሲዝመን ከሀገር ከሚያባረሩት እንደሱ እየዞሩ ስለ ፍቅር ቢሰብኩ ሜቢ ለትንሽ ጊዜ ሰው ተወንዳውን አድርጎ ሊቆይ ይችላል። ስለዚህ አደጋ ውስጥ ነን። አማራ ግን ትልቅ አማራጭ አለው። ግብፅ፣ እስራኤል፣ አሜሪካ ይህን ትልልቅ አላይ ያደረገ ኃይል ጋር መሰለፍ የሚችልበት አማራጭ አጋጣሚ ልክ አፄ ኃይለሥላሴ ከገማል አብደል ናስር ጋር የነበራቸው አይነት ግንኙነት ወይ ጥምረት ደግሞ መድገም የሚቻልበት ኦፖርቹኒቲ እየመጣ ነው። ቢኮዝ አፍተሮል በአባይ ጉዳይ መነጋገራችን ቁጭ ብለን መወያየታችን አይቀርም። የዚህ ውሃ ባለቤት የሆነው አማራ ደግሞ በዚህ ጉዳይ ላይ ሎካልም ስለሆነ መነጋገሩ መስማማቱ ማይቀር ነው። አለቀ። 30 ሰከንድ ውስጥ ሰመራይዝ ላድርገው። ደቂቃ አልቋል። የመጨረሻ ማለፍተ ነገር ብትለው ካለ 30 ሰከንድ። አመሰግናለሁ። ምንድነው አሰላለፉ ሞር እያደገ ነው የሚመጣው። ቢኮዝ ዩናይትድ አረብ ኤሚሬትስ መሳተፉ አይቀርም እዚህ ጦርነቱ፣ ሳውዲ ምናምን ቢገር ኃይሎች መግባታቸው ስለማይቀር እኛም ወደ እስራኤል፣ ወደ ግብፅ፣ ወደ አሜሪካ፣ ወደ ቢገር ኃይሎች ማማተራችን አይቀርም ማለት ነው። ቴንኪው። እሺ ከአኪላ ቀጥሎ ወደ አብርሃም፣ እኔ ነኝ። እዛ ወደ ዋንጋሪ እንመጣለን። እሺ አመሰግናለሁ ቴዲዬ፣ ድጋሜ እድሉን ስለሰጠህን ልትመሰገን ይገባል። ብዙ ጊዜ እንደዚህ መድረኮችን አዘጋጅተህ ማን ነው ያስተጋባል መድረኮችን ታዘጋጃለህ እና የአማራ ልጆችም በቤት ጋብዘህ እድል ስለምሰጣቸው ልትመሰገን ይገባል። ታንኪዩ። ይህን ካልኩ በኋላ አሁን ስላለው የቀጠናዊ ፖለቲካ ጂኦፖለቲካው እና ፋኖ ከማን ጋር ሆኖ መስራት ያለበት የሚለው እዚህ አከራካሪ ሆኖ ይታያል እና ኢትዮጵያ ውስጥ አሁን ያለውን ፖለቲካ ስትረዳ ላለፉት 7 ዓመታት ኢትዮጵያ ውስጥ የነበረው ፖለቲካ አብይ አህመድ አሊ ወደ ስልጣን የመጣበትን ሁኔታ ስልጣን ላይ ከወጣ በኋላ ደግሞ ህወሓት ትረት እንዳርጎኛል፣ ህወሓት ለስልጣኔ ስጋት ነው ብሎ ሲያስብ ከነማን ጋር ተቀናጅቶ ህወሓትን እንዴት እንደመታ ከህወሓት ጋር ተመልሶ ደግሞ ሲጣላ ፕሪቶሪያ አግሪመንት ላይ ከተፈራረመ በኋላ ደግሞ አማራውን ሊመታ የሄደበት ርቀትን አይተናል አይደለ እንዴ? መጀመሪያ ስልጣን ላይ የያዘው ስልጣን ላይ የወጣው የአማራን ኃይሎች ይዞ ነው። ኢትዮጵያ ብሎ አፄ ምኒልክን አርንቆ አለ። እሱ ኢሶን ቴፕ እኛ መስማት የምንፈልገውን የአማራ ኃይሎች የአማራ ልጆች ወይም ደግሞ ኢትዮጵያኖች መስማት የምንፈልገውን ነገር ተናግሮ ነው ወደ ስልጣን የመጣው አይደለ እንዴ? የኛ የባዴን ሰዎች በወቅቱ እነ ደመቀ መኮንን እኮ ለጠቅላይ ሚኒስትርነት እጩ ነው ቀርበው ነበረ። ደመቀ መኮንን አይሁን አብይ አህመድ አሊ ይሁንልን ብለን እኮ ድምጻችን ሰተነዋል እኛ አማሮች። ያ ማለት ምንድነው? ሰውየው ጥሩ አመለካከት አለው ብለን ስላመንን ነው። ግን በወቅቱ እነሱ ግን ያደረጉት ምንድነው? ታክቲካል አሊያንስ ነው ያደረጉት። ከአማራው ጋር ነው ታክቲካል አሊያንስ ፈጥረው ህወሓትን መቱበት ማለት ነው። ስለዚህ ጠቅላይ ሚኒስትር ሆነ።
ጠቅላይ ሚኒስትር ከሆነ በኋላ የሆነው ነገር ምንድን ነው? በታከለ ኡማ አማካኝነት የአዲስ አበባ መስተዳደር ኃላፊነቱን ሰጥቶ የአማራ ልጆችን ከአዲስ አበባ በየቢሮው ከንግድ ባንክ ከኢትዮጵያ አየር መንገድ እንዲባረሩ ነው የተደረጉት። ያንን በወቅቱ እየወጡ ያለቀሱ አማራ በመሆናችን ተባረርን እያሉ ይህንን ነገር ሲያጋልጥ የነበረው ባልደራስ ብሎ ባቋቋመው ፓርቲ እስክንድር ነጋ ነበረ። ለማስታወስ ያህል ነው። ብዙዎቻችሁ ትንሽ እዚህ ጋር መታችሁ በቃ ይሄ ለአማራ የተቆረቆራችሁ መስላችሁ ጢጢጢ ስትሉ እኛ ማናውቀው ነገር የለም። ብዙ ነገር ነው የምናውቀው። ከታች ያለው የፋኖ አመራሮችም የፋኖ ኃይልም የአማራ ህዝብም ይታዘባቸዋል። አብይ አህመድ አሊ በዚህ ብቻ አይደለም ያቆመው። አማራን የካደው እዚህ ጋር ብቻ አይደለም። ከቲፒኤልኤፍ ጋር በነበረው ጦርነትም የአማራውን ኃይል አስተባብሮ ቲፒኤልኤፍን ከመታ በኋላ ፕሪቶሪያ ሄዶ ከቲፒኤልኤፍ ጋር ተስማምቶ መጣ። እሺ ከቲፒኤልኤፍ ጋር ተስማማ። ኦኬ እሺ ለሰላም ተብሎ ነው። ሰላም መልካም ነው። ሰላምን ሁላችንም እንፈልጋለን። ከዛ በኋላ ምንድን ነው ያደረገው? ልዩ ኃይሉ ትጥቁን መፍታት አለበት አለ። ልዩ ኃይሉ ትጥቁን መፍታት አለበት የተባለው በዛ ጦርነት ውስጥ ከትግራይ ጋር በነበረው ጦርነት ውስጥ ልዩ ኃይሉ ከፍተኛ ጀብድ ፈጽሞ ስለነበረ የአማራ ልዩ ኃይል ለስልጣኔ ስጋት ነው ብሎ ያስብ ስለነበረ ነው። ስለዚህ ልዩ ኃይሉን አስፈታለሁ ብሎ ሲመጣ ልዩ ኃይሉ መፍታት አለበት ብሎ ሲመጣ ከኦሮሚያ አይደለም የጀመረው፣ ከአማራ ክልል ነው የጀመረው። ስለዚህ እኛ የአማራ ልጆች ደግሞ ቀድመን ትጥቃችሁን እንዳሰጡ ትጥቃችሁን እንደያዛችሁ መውጣት አለባችሁ ብለን በሶሻል ሚዲያ ዘምተን ልዩ ኃይሉ አሁን ዛሬ ላይ የምትዋቸው ፋኖች አብዛኛዎቹ የልዩ ኃይል አባል የነበሩ ናቸው ማለት ነው። ከዛ በኋላ ምንድነው የሆነው? ከአማራ ኃይሎች ጋር ቁጭ ብሎ መደራደር ሲገባው መነጋገር ሲገባው ስቴት ኦፍ ኢመርጀንሲ ዲክሌር አድርጎ በአማራ ህዝብ ላይ ጄኖሳይድ ነው ያወጀው። 2 ዓመት ሙሉ ጄኖሳይድ ነው ሲፈጽም የነበረው። አማራ ክልል ውስጥ ተደርጎ የማይታወቅ የሴቶች ጡት ተቆርጧል። ይህንኛ ድሮ በወሬ በቴሌቪዥን ነበር የምንሰማው። አማራ ክልል የሴት ልጅ ጡት መቁረጥ አይደለም፣ የአማራ ሰው ሲገልህም በጀርባ አይገልህም፣ በፊት ለፊት ነው የሚገልህ። ሲገልህም በእርግጠኝነት ጠላቱ ሆነ ወይ በቤተሰቡ መተበት ሊሆን ይችላል። አብይ አህመድ አሊና ሰራዊቱ ግን አማራ ክልል ላይ ያደረገው ምንድነው? በየቤቱ እየዞረ ኤክስኪዩት ያደርጋል። ከቤተክርስቲያን የሚመለሱ እናቶችን በድሮን ይገላል። እዛ ክልል ላይ የተፈጸመው ወንጀል ታሪክ ይቅር የማይለው ነው ማለት ነው። ስለዚህ አብይ አህመድ አሊ ስልጣን ላይ ከወጣ በኋላ ለስልጣኔ ደግሞ ስጋት ይሆናሉ ብሎ ቲፒኤልኤፎችን ሲያስብ የአማራ ኃይሎችን ለሁለተኛ ጊዜ ሸውዶ እንዴት አድርጎ የአማራውን ኃይል እንደተጠቀመበት ለፕሮፓጋንዳ ራሱ የኤርትራን መንግስት ጋብዞ በራሱ ህዝብ ላይ ወንጀል ፈጽሟል። አብይ አህመድ አሊና የእሱ ደጋፊዎች እዚህ ቲክቶክ ላይ አንተ ቤት መጥተው የአማራን ኃይሎች ፋኖዎችን ባንዳ ከኤርትራኖች ጋር የሚሰሩ ብለው ሊከሱ ሞራል የላቸውም። ጠቅላይ ሚኒስትሩ እኮ በፓርላማ ወጥቶ ምስጋና ለኤርትራ ህዝብና ምስጋና ለኤርትራ መንግስት ይሁን ብሎ እኮ ተናግሯል። አመስግኑ። ምን ስላደረጉለት ነው? ገብተው ስለረዱትና ገብተው ትግራይ ውስጥ ወንጀል ስለፈጸሙ ስለገደሉ ህዝብ ስለገደሉለት ነው ያንን የተናገረው። ስለዚህ አብይ አህመድ ሲያደርገው ትክክል ነው። ኦፍ ኮርስ ስልጣኑን ለመከላከል ከማንኛውም አካል ጋር ሆኖ ስልጣኑን ዲፌንድ አድርጓል። ሂ ዋዝ ስማርት። አሁን ላይ ደግሞ የፋኖ ኃይሎች ደግሞ እኛ ደግሞ ከማንም ኃይል ጋር ሆነን የኛ ቁጥር 1 ትረት የሆነውን አብይ አህመድ አሊን ከስልጣን እናወርዳለን ብለን ተነስተናል። አሁን ቀጠና ያስተላልፉን ማየት አለብህ። ቲፒኤልኤፍ ሻቢያ ወንጀል ፈጽሞብኛል፣ ጄኖሳይድ ፈጽሞብኛል ብሎ ይከስ ነበረ። ከሶት መጨረሻ ላይ ምንድነው የሆነው? አሁን ከሻቢያ ጋር አሊያንስ ፈጥሯል። ለምን? ለሁለታቸውም አንድ ኮመን ኤኔሚ ያለ ማለት ነው። ብልጽግና ለህዋትም ለሻቢያም ብልጽግና ምን ሆኗል ማለት ነው? ኤግዚስቴንሻል ትረት ሆኖባቸዋል ማለት ነው። ስለዚህ ኤግዚስቴንሻል ትረት ሲሆኑ በደላቸውን ረሱና አንድ ላይ መጡ ማለት ነው። አንዳንድ ጊዜ ከበጣም መጥፎ የሚባል አለ። ባይሆን ይመርጣሉ። ቲፒኤልኤፎቹ ሻቢያዎችን ሄደው ቢበቀሉ ይመርጣሉ። ግን ፖለቲካ ዛሬ ላይ ነው። ዛሬ ላይ የሚያዋጣን ነው የምትወስደው። ባለፈ ነገር አይደለም እንትን የምታደርገው። ዛሬ የሚያዋጣን ነገር ነው የምትከተለው። ዛሬ ላይ ከሻቢያ ጋር ሆነን ብንጣመር ይጠቅመናል ብለው ስላሰቡ እነሱ አሊያንስ ፈጥሯል። የፋኖ ኃይል ደግሞ ከማን ጎን መቆም ያለበት? አት ዘ ሴም ታይም
ከሻቢያ ስትል ሻቢያማ የዛሬ 30 ዓመት እንደዚህ አድርጎ ቲፒኤልኤፍ እንደዚህ አድርጎ እና ከማን ጋር ነው ታዲያ ፋኖ እንዲሰራ የሚፈለገው? የእንትኑን ጂኦፖለቲካውን አንደርስታንድ አድርገው መጀመሪያ ላይክ የቲፒኤልኤፍ ፋይል ከሻቢያ ጋር ጥምረት ፈጥሯል። ሻቢያ ከአልቡርሃን ጋር ነው ያለው። እንደገና ደግሞ ቲፒኤልኤፍ ደግሞ ከአልቡርሃን ጋር ነው። አርሚ 7 የሚባለው ከአልቡርሃን ጋር ተሰልፎ የራፒድ ፎርስን ሲወጋ የነበረ ነው። ከሱዳን ጎን ደግሞ ሳውዲ አረቢያ አለች። የሳውዲ አረቢያ አለ ደግሞ ዩናይትድ ስቴትስ ትባላለች። ስለዚህ አሁን ፋኖ ከማን ጋር ሆኖ ነው መስራት ያለበት ብለህ ከነዚህ ሰዎች ጋር መስራት የለበትም እያሉ የሚለፈልፉ እዚህ ቲክቶክ ላይ ብጠይቃቸው መልስ የላቸውም። ስለዚህ አንዳንዴ እኮ ተገደህም በታክቲካልም በስትራቴጂካልም አሊያንስ ታክቲካልም አሊያንስ እኮ ተገደህ አሊያንስ የምትፈጥርበት ሁኔታ ይፈጠራል ማለት ነው። ስለዚህ እኛ ያለ ነው ምንድነው? እኛ ኢትዮጵያ እንድትበተን አንፈልግም። የአማራ ኃይል ኢትዮጵያ እንድትበተን አንፈልግም። የፋኖችም ብዙ መግለጫ ያወጣሉ። አንዳንዴ እርስ በርሳቸው ይጎሻሸማሉ። ኢትዮጵያን በሚመለከት ግን ኢትዮጵያን እናፈርሳለን፣ ስለ ኢትዮጵያ ጉዳይ አይመለከተንም ብለው አያውቁም። ስለዚህ እኛ እያልን ያለ ነው ምንድነው? ማንም ይርዳን፣ ሻቢያ ከረዳን፣ ሱዳን ይርዳን፣ ግብፅ ይርዳን፣ ቲፒኤልኤፍ መሳሪያውን ካለን እንቀበላለን። እኛ ታርጌታችን አብይ አህመድ አሊን ከ4 ኪሎ ማባረር ነው። አብይ አህመድ አሊ ለኢትዮጵያ ሕዝብም ኤግዚስቴንሻል ትረት ነው ብዬ ነው የማስበው። አብይ አህመድ አሊ የሚባል ሰውዬ አብይ አህመድ አሊ በህይወት እስካለ ድረስ ኢትዮጵያ ተስፋ የላትም ብዬ ነው የማስበው። ለኢትዮጵያ ትልቁ አደጋ ራሱ አብይ አህመድ አሊ ነው። ስለዚህ እኛ ለማንም ቅጥረኛ አንሆንም። ለቲፒኤልኤፍም በለው ለሻቢያም ቅጥረኛ አንሆንም። ደግሞ የሚባል ነገር አለ። ቲፒኤልኤፎቹ የአማራን ኃይል ጁኒየር ሊያደርጉት ነው የሚፈልጉት። ይሄ ንቀት ነው። እኛ ቲፒኤልኤፍን ጁኒየር እናደርገዋለን ብለን ለምንድነው የማናስበው? እኛ ሻቢያን ጁኒየር እናደርገዋለን ብለን የማታስበው ለምንድነው? ለምንድነው ሁሌ የአማራን ኃይል እንደ ተለጣፊ የሚታየው? እኛ ተለጣፊ አንሆንም። ከኛ ጋር ሆኖ መስራት የሚፈልግ ካለ የራሳችን ፍላጎት አለ አስፓየር የምናደርገው። የአማራ ኃይል 4 ኪሎ ነው መግባት የሚፈልገው፣ 4 ኪሎ ነው አስፓየር የምናደርገው። ከዛ ውጭ ከቲፒኤልኤፍ ጋር እንደተባለው ቲፒኤልኤፍ ምን ሊሰጣችሁ ነው ምን ሊቀበል ነው ምናምን የሚባል ነገር እሱ የኤሊቶች ዲስከሽን ነው የሚሆነው። አሁናዊ ግን ታክቲካል አሊያንስ ከማንም ጋር ልትፈጥር ትችላለህ። ለምን? ብልጽግና ስጋት ስለሆነ ማለት ነው። አላንስ ከፈለጋችሁት ጋር መፍጠር ትችላላችሁ። ሁለት ነገር ግን በአንድ መያዝ አይቻልም። አሁን የሚደበላለቀው ምንድን ነው? ለምሳሌ እኔን ጨምሮ ከፍተኛ ትችት ማስተናገድበት አንድ ሁላችሁም ስታራግቡ የነበረው አንድ ትችት ነበር፣ አንድ ንግግር ነበር። የአማራ ሕዝብ የሐሰት ትርክ ተተርኮበታል። አሁንም ማምነው ነገር ነው። ይህን የሐሰት ትርክ ተከትሎ የአማራ ሕዝብ ተገድሏል፣ ተፈናቅሏል፣ ኢሰብአዊ ድርጊት ተፈጸሙበታል። አማራ ሆንክ አልሆንክ ህዝቡ ላይ የተፈጠረውን ነገር ነው የምነግርህ። ይሄ አማራ ሕዝብ ላይ የተፈጠረን ነገር አንድ ሰው ተነስተ አልተፈጠረበትም ብለህ መካድ አትችልም። ኦሮሞ ሆናችሁ አልሆናችሁ ኢትዮጵያዊ እስከሆነን ድረስ ማለት ነው። ትግራይ ሆናችሁ እስካለን ድረስ ህዝቡ የኛ እስከሆነ እውነታዊ ከሆነ የሆኑ 4 እና 5 ሰዎች ህዝብ ላይ የሐሰት ትርክ ተርከው ሲገሉት ሲያፈናቅሉት ከነበረ እነዚህ ሰዎች ለፍርድ መቅረብ አለባቸው። አለ ከአራነታ ሁለት ሆነ ስለተስማማ ይህ አማራ ህዝብ ላይ የተደረገው በደል የሚሰረዝበት ስለተኳረፍክ እንደገና ደግሞ የሚነሳበት ነገር መኖር የለበትም። ይህን ካልኩኝ በኋላ ግን ለፖለቲከኞች አላንስ እንፈጥራለን ደግሞ ካላችሁ ለእናንተ ለፖለቲከኞች ለጊዜው ካለፉት 30 ዓመታት ጀምሮ ካለፉት 40 ዓመታት ጀምሮ የአማራ ህዝብ የሐሰት ትርክ ተተርኮበታል፣ ተገሏል፣ ተፈናቅሏል የሚለውን ነገር ደግሞ ፖለቲከኞቹ ነው ብሎ እናንተ ቢያንስ ለንግግር ማቆም አለባችሁ። ቢኮዝ አላንስ ከፈጠርክ እነዚህን በደሎች ይዘህባቸው እንድትመጣ አይፈልጉም። ለምን በደል ተፈጸመበት ካልክ የበደሉ ደራሲዎች ዛሬ አላንስ እንፈጥራለን የምትላቸው ሰዎች ናቸው። ከእነሱ ጋር አላንስ ፈጥረ እነዚህን በደሎች ማንሳት የለብም። ካነሳህ ግን ካለፉት 7 ዓመታት ወዲህ ያለው ነው ማንሳት ያለብን። አላንስ ፈጥረ ድጋሚ የዛሬ 30-40 ዓመቱንም እንደገና ተናግረ አብሮ ሊሄድ የሚችል ነገር ነው። አይጋጭም ወይ? ማይጋጭ ከሆነ ማይጋጭበትን ነገር ትነግሩኛላችሁ። ግን እኔ እስከሚገባኝ ድረስ ኮምፕሊትሊ የሚጋጭ ነገር ስለሆነ ነው። ለፍርድ እኮ እናቀርባችኋለን እኮ የምትሉት እኮ እነዚህ ሰዎች ናቸው። ዛሬ አብራችሁ እንሰራለን የምትሏቸው ሰዎች አይደሉም እንዴ? እንዴት አድርጋችሁ ነው እሱን የምታስታምሙት ለማለት ነው? ወይ በይደር ለጊዜው አቆይተነዋል፣ ኢትስ ኦኬ በውስጣችን ይዘነዋል። የምናደርገውን ካደረግን በኋላ እናነሷለን ከሆነ አንድ ነገር ነው፣ ወደ በኋላ እናነሳለን ይህን ጉዳይ። እንግዲህ የ30 ሰከንድ ስጠኝ፣ 30 ሰከንድ ያንተን ሰፖርት ለማድረግ አሁን ለምሳሌ በ2003 ዓ.ም ዩናይትድ ስቴትስ ኢራቅን ስትወር ጻፈውና ዞሮ ሲመጣ ተናገር ለሌሎቹ ችግር የለው። ጀስት ለመማማር ነው። እንደዚህ ጥያቄ የሚፈጥሩ ነገሮች ካሉ
ለማጥራት እንዲሆን ነው። እሺ እኔ ግን በማምነው ነኝ ከጠየቃችኝ ማንም ምንም አለ ምንም አማራ ሆንክ አልሆንክ የአማራ ህዝብ ላይ የሐሰት ትርክ ተተርኮበታል፣ ተገሏል፣ ተፈናቅሏል፣ ኢሰብአዊ ድርጊት ተፈጽሞበታል። ይሄን ቴዲ አይደለም የሚለው ከዛሬ 5 ዓመት በፊት የምታቀኝ ከዛሬ 6 ዓመት በፊት የምታቀኝ ከቶኔ ስቀየር አይተኛ አታውቅም ስለው የነበረ ነገር ነው። ዛሬ አይደለም የምለው። ይሄንን ቴዲ ብቻ አይደለም እራሳቸው የሐሰት ትርክት ፈጣሪዎች በተለያዩ መድረኮች ይናገራሉ። ይቅርታ እኮ በደል ፈጽመናል፣ ወንጀልም ከሆነ ቅጣትም ከሆነ ለመቀበል እኛ ሬዲ ነን እኮ እያሉ ደራሲዎቹ በድለነዋል እያሉ ያሉ ሰዎችን እምን አድርሳችሁ ነው አላንስ የምትሉት? እሱን እናወራለን። ቴንኪዩ። ከአብርሽ ቀጥሎ ወደ ዋንጋሪ ነው አይደል? ዋንጋሪ ከዛ ወደ ከዛ ወደ አያና። ቴንኪዩ ቴዲ። እኔ እንኳን ዛሬ አመጣጤ የህግ እርዳታ አደርግልሃለሁ ብዬ ነበር። የጭብጣ መሰራረት ጉዳይ ላይ እዛ ላይ ትንሽ አግዛለሁ ብዬ ነበር። እንግዲህ ወደ ዋናው ጉዳይ ከተገባ ዋኖፊ በትንታ ገላይ ነበረ በሳቅና የእናትዋ ጎንደርን ታሪክ አንስታ የአማራ ህዝብ ጨዋ ነው እንዳልከው ቴዲ አሳንሰዋል። የአማራ ህዝብ የሐሰት ትርክት ብቻ አለም የተተረከበት ህገ መንግስታዊ ተደርጎ ተቋማዊ ተደርጎ መከራውን ሲበላ የነበረ ህዝብ ነው። ምንም ጥርጥር ጨዋ ህዝብ ነው ማህበረሰቡ ሐሰተኛ ትርክትን ይረዳል እኮ ዛሬ አከበረ እኮ ኒሻን ሸለመ እኮ። የሚሰራውን ያውቃል፣ የሚያወራውን ያውቃል፣ የሚዘርፈውን ከትምህርት ቤት የሚያባረረውን ያውቃል። ላም እሳት ወልዳ ሆኖበታል፣ እሳት አንስቶበታል ልጁ። ልማት ያደናቅፋል፣ ከተማ መረቀ ይላል። ግን የመስኖ ገጠር ውስጥ ገብቶ 800 ምናምን ሄክታር ላይ ያረፈ የመስኖ ውሃ ፕሮጀክቱን ጫካ ውስጥ ገብቶ ሲፈትሽ ነበረ። ክር የሚበጥስ ሰው የት ነበረ ዛሬ? ወይስ እንደባለፈው በሄሊኮፕተር አመለጠ ሊል ነው? እንዲያው እንዲህ አይነቱን ለይቷል። የአማራ ህዝብ ጨዋ ስለሆነ የሚያከብረውን ያውቃል፣ የሚሰራለትን ያውቃል፣ የሚያከብረውን ያውቃል። ስለ ፋሲል ታሪክ አሳምሮ ገንዘቡን አውጥቶ አሳምሮ ታሪኩን ከፍ አድርጎ አስረከበ። የጎንደርን ህዝብም ጨዋ ነው፣ ኒሻን ሸለመ። ህዝቡ ጨዋ ነው። ይሄ እንግዲህ የፖለቲክስ ኦፍ የግሪቪየንስ ፖለቲካ ሁል ጊዜ ለንግግር ይመቻል፣ ለውሸት ለመነጥረቅ ይመቻል። በቃ ይሄ ብሶት ለመነጥረቅ ይመቻል። በእንዴት አይነት ነው ከዛ የአማራን ህዝብ ከእንዲህ አይነት ትርክት የመፍትሄ የምፈልግለት ብለህ ያንን የአማራን የሐሰት ትርክት ተቋማዊ ያደረገ ህገ መንግስታዊ ካደረገ አካል ጋር መፍትሄ እፈልጋለሁ ብለህ ስትሯሯጥ እንደማየት በእውነት አሳዛኝ ነገር የለም። በእርግጥ ቅድም አያና ብሏል። እንግዲህ በሰሜኑም በኦሮሚያም ቸሮሪ ያሰማን። እንግዲህ እውነት ያድርግልን። የሚሰማው እንደሚሰማው ከሆነ ጥሩ መንገድ ይዟል። ሁሉ ነገር እንደሚወራው እንደ ቲክቶኩ እዚህ መጥተው በትርክት እየፈጠሩ ትላንት ያሉትን ዛሬ የቀየሩ አንድ የአማራ ገበሬ 1 ኪላሽ ካገኘ ይበቀዋል፣ በአመት ከእርሻው ላይ 1 ኪላሽ የሚገዛለት ምርት አመርትም እየተባለ ኮሞዲፋይ የሚያደርግ የፖለቲካ ትግል ሳይሆን የሚፈልገው የአማራ ህዝብ ከትምህርት ቤት የሚያስቀረው 76 ሚሊዮን መሀይም አድርጎ የሚያስቀምጥ ትግል አለ የሚያስፈልገው የአማራ ህዝብ። እስከ ዛሬ የተሰራበት በደል ይበቀዋል። ከዚህ በስልት በኮኦፕሬሽን በፖለቲክስ ኦፍ ሲምፓቲ እንዴት ነው የማሻግረው ብለህ ከአብራክ የወጣ ልጅ ፖለቲካ ትሰራለህ እንጂ አትቆምርበትም። ከድሮም ጀምሮ የአማራ ህዝብ የታደለ አይደለም። ከነዋለልኝ መኮንን ጀምሮ የራሱ ልጅ ነው የሐሰት ትርክት ሲያጸገረገው የከረሙ። እኔ በጣም ያሳዝነኛል እንደ ማህበረሰብ። ነገር ግን ጨዋ ማህበረሰብ ነው። በጎንደር ላይ የታየው የሚሰራለትን ያውቃል። በአባይ ድል ላይ የታየው የሚሰራለትን ያውቃል። በቅድም የገርድን ለማጣጣል የተካሄደበት ርቀት በእውነት ያሳዝናል። ከእንደዚህ አይነት ራሳችንን እየዋሸን ራሳችንን እያታለን የዶክተር አብይ ትልቁ ውለታ ለዚች ሀገር የዋለ ውለታ ቀዳዳዎችን ዝም ብሎ የሚነጠርቁ ሰዎችን አደባባይ ላይ ያሰጣቸው፣ በማውራት ፖለቲካ የሚሰሩ ሁል ጊዜ የውሸት ፖለቲካ እየደረቱ የሚኖሩትን ሰዎች አደባባይ ላይ ያጋለጣቸው። ከ60ዎቹ ጀምሮ የአሁኑ ተተኪ ትውልድም ደግሞ አሉ። የአማራን ማህበረሰብ ከዛም ከዚህም የሚያናክሱ የኦሮሞ ማህበረሰብ ከወለጋ አፈናቅዬ አባህሬ ከእርሻው አማራን አስፍሬ ገዛዋለሁ የሚል
ከሶማሌ ጋር ሆኜ እስከ አዋሽ ድረስ አፈናቅላለሁ የሚል የፖለቲካ የሚያስፈልገው የአማራ ህዝብ ወደኋላ ያስቀረን እንደዚህ አይነት የምቀኝነት ፖለቲካ ነው። ይህንን ሪያሊቲውን ፌስ ማድረግ አለብን። ይህን ፌስ ካላደረግን አንድ ፊት ወደፊት እርምጃ መራመድ አንችልም። በሶፎሞር ዋሻ ላይ ዶክተር አብይ የሰራውን የልማት ስራ ከዛሬ 12 ዓመት በፊት ነበረ ሲናገሩ የነበረው። ስለ ጎንደር ስለ ፋሲል ልማት በ2009 ዓ.ም የከተሞች ቀን በሚባል ጎንደር ከተማ ላይ ሆኖ ነበር ሲናገር የነበረው ዶክተር አብይ። ዶክተር አብይ የዛሬ 10 ምናምን ዓመት ሲያወራው የነበረው ነገር ነው እየተገበረው ያለው። ዶክተር አብይ መሆን ይፈልጋል የስራ ያውም በዚህ በተበላሸ የፖለቲካ ባህል ውስጥ እኔ ስልጣን ላይ ካልተቀመጥኩ ላስወግድህ የሚል መጥፎ የፖለቲካ ባህል ውስጥ እሱ የሚለውን ሲሰራው የነበረው ይሄ ተጨባጭ ስራው የሚታይ ስራው እንኳንስ በሀገር ውስጥ በውጭም አድናቆትን አትርፎለታል። እውነትን መቀበል ጥሩ ነው። አሁን ፖለቲካን በእርግጥ በውሸት አዋስቶ ሀሳብ መሸጥ ይቻላል። ፖለቲካ በክላሽ ይሆናል የሚል በ21ኛው ክፍለ ዘመን እኮ በእውነት እናሳዝናለን እኮ። ለራሳችን አሜሪካ ቁጭ ብለን ለራሳችን አውሮፓ ቁጭ ብለን ለራሳችን እሳቱ ያቃጥለንም ከዛ ርቀን ምስኪኑን ወደ እሳት ለመማገድ ፕሮፓጋንዳ ሲሰራ ትንሽ አይሰቀጥጠንም። ለምሳሌ የትግራይን ህዝብ በስመ ብሔር ፖለቲካ ኢሬሌቨንት ያደረገ ህገ መንግስት ያረቀቀ ቡድን የትግራይን ህዝብ ማለት ነው። አንከር ማህበረሰብን ፖለቲካሊ ኢሬሌቨንት ያደረገ ህገ መንግስት ያረቀቀ ወገን እሱ የትግራይ ህዝብ ወኪል ነው ብሎ የሚከራከር የትግራይ ልጅ እንደማየት የሚያሳዝን ነገር የለም። በ21ኛው ክፍለ ዘመን ቁጭ ብለን ማለት ነው። በ21ኛው ክፍለ ዘመን ቁጭ ብለን በክላሽ ነው የምናዋልደው የሚል ባይዘ ወይ ይሄ አሁን ዝርዝር ብንሄድበት ሌላ ነገር ይቀዳል። ኦፕሬሽን ኦፍ ፕላንቲንግ ሲድስ የሚለው የኢትዮጵያን ከሬድሲ የማራቅና ኢትዮጵያን በልጆቿ እርስ በርስ በማባላት ኮንቴን የማድረግ ፖሊሲ ውጤት ነው እየተመለከትን ያለ ነው። ውጭ ቁጭ ብለው ወደ ውስጥ የሚረጩት ማህበረሰብን አንድ የሚያደርግ የፕሮዳክቲቭ ኃይሉን ፕሮዲዩስ የሚያደርግ ሳይሆን የሚጠፋፋ ፕሮዳክቲቭ ኃይሉን የሚገድል ፕሮዳክቲቭ ኃይሉን ስራ የሚያስፈታ ፖለቲካ አስታጠቋቸው። ደንበኛ ኮራጅ ናቸው። አንደኛ ሆነው ቁጭ ይላሉ። እንዲህ አይነት ፖለቲካ በእውነት ሌስ ቢ ኦነስት ራሳችንን ክሪቲሳይዝ እናድርግ። ምንድን ነው ያደረግኩት? ቁጭ ብሎ በማውራት አንድ ሰው አንልሽ አደረግኩኝ ከጠማማ አካሄዱ አቃና ወይስ ጤናማውን አጣመምኩ ብለን ራሳችንን ክሪቲሳይዝ እናድርግ ጎበዝ። አሁን በጦርነት በዛሬው ቀን በእርግጥ በላይነሽ አመዴ የሰራችውን ስራ ሰርታለች። እየየውም ከዛ በኋላ ነው፣ መግለጫውም ከዛ በኋላ ነው። ነገር ግን ያሳዝናል። ይሄም ቢሆን እንዴት ነው 3 እርምጃ ወደፊት 1 እርምጃ ወደፊት 3 እርምጃ ወደኋላ የሚል ፖለቲካ የምንላቀቀው? አትሊስት የፊደል የቆጠርን የምናገናዝብ ሆነ ብለን ፖለቲካ የምናጣምም ሰዎች ፕሊዝ በፈጣሪ ስም እንለምናችሁ ይሄን ማህበረሰብ ተፋቱት። ይሄ የተጣመመ ፖለቲካ ነው ያጣመመን። አሁን አገሪቷ መንገድ ይዛለች። የአማራ ህዝብ ጨዋ ማህበረሰብ ነው። ግፍ የተሰራበት ማህበረሰብ ነው። ህገ መንግስት የረቀቀበት ማህበረሰብ ነው። ገደል የተከተተ ማህበረሰብ ነው። እንደዛም ሆኖ ግን ጨዋ ማህበረሰብ ነው። አሁን ግን የሚያሳዝነው የገዛ ልጆቹ ታሪክ እየፈጠሩ እንደገና ሌላ 50-60 ዓመት ገፈት እንዲቀምስ የሚያደርግ ስትራቴጂ ነድፎ እንደማየት የሚያም ነገር የለም። እሺ እነዛስ? እሺ ሻዕቢያ የአማራ ወዳጅውን ሀድጊ ብሎ ወረቀት ጽፎ የአማራ መከራ ያበላ የአማራን ማህበረሰብ ማህበራዊ ረፍት እነሳለሁ ብሎ ማኒፌስቶ የጻፈ የአማራ ህዝብ ችግር ፈቺ ሆኖ ይምጣ። ይሄ እንዴት ነው ከአማራ ልጅ የሚወጣው? የት ነው ያለው? ትልቁ ቦምቦሊ ነው ያለው። የት ነው እየታከመ ያለው? በዛሬው ቀን አንዳንድ ነገሮች አታስወሩን። በጣም ያሳዝናል። የአማራ ልጅ እሳት ወለደ። እንዳይጥለው ልጁ ነው እንዳይልሰው እሳት ሆነበት። ባጭ በጎንደር ያየ ነው። የአማራ ህዝብ የሚሰራለትን ለይቷል፣ አውቋል። እንጀራውን ያሳረረበትንም ቤቱን ያቃጠለበትንም እሳት የለኮሰበትንም ለይቷል። የአማራ ህዝብ፣ የኦሮሞም ህዝብ እንደዛው ለይቷል። ሰላም ያረበበ ይመስላል። እንዲሳካ እፈልጋለሁ። ከዚህ የመሀይም ፖለቲካ ለማላቀቅ ራሳችን ዝግጁ እናድርግ። ቴንኪው ቴዲ። እንዴት ናቸው? እንትናል በመሀል እኮ
ብዬ ነበር። ኤኒዌይስ ቅድም የተነሳ ነገር አለ። እኔ አሁን መሰልቸት የለብህም። በጣም በተጠነቅበትን ባለ መንገድ ደጋግሞ መናገር ያስፈልጋል። አይ ቲንክ አብርሃም ነው መሰለኝ የተናገረው። የሄድኩበት ቦታ ሁሉ ነው መደጋግመው። አንድ በአንድ ነው ይህንን የሚሰሙት። ሌላ ወሬ ቢሆን ሁሉም ይዳረሰው ነበረ። እንትና ኩላሊት በላ ወር ተቀደ ምናምን የሚል ውሸት የሆነ አይነት ተፈብርኮ ቢነገረው ሁሉም በአንዴ ሰምቶ ያድራል። ትክክለኛ ነገር የምትሳሳቱትን አስተካክለ ሲባል ግን አይ ዶንት ኖ እንዴት ማስረዳት እንደምንችል። እኔ ወይም አብርሃም ተነስተን ብር ብናትም የትም ሀገር ላይ ማተሚያ አዘጋጅቼ ብር ባትም እኔ ሳትመው ወንጀል፣ መንግስት ሲያትመው ትክክል የሚሆንበት ምክንያት ምንድን ነው? እሱን ነው እያሉ ያሉት እኮ። መንግስት ከኤርትራ መንግስት ጋር ሲሰራ ትክክል የሚሆንበት፣ አንተ ግን እንደ አማጺ ወይም እንደ አንድ ግሩፕ ሄደህ ስትሰራ ወንጀል የሚሆንበት ምክንያት ምንድን ነው የሚለው ጥያቄ ሂድና አንተ ያለህበት ሀገር ላይ አሜሪካ ከሆንክ ዶላሩን ያለህበት ቦታ ያለህበትን ሀገር ገንዘብ አትም። አንተ አጭበርባሪ ሌባ ተብለህ ዘብጥያ የምትወርድበት ምክንያት፣ መንግስት እንዳሻው የሚያትምበት ምክንያት ምንድን ነው? ማንዴት የሚባል ነገር አለ። መንግስት ማንዴት አለው። ከውጭ አካላት ጋር የመስራት መብት ማንዴት ያለው መንግስት ነው። ሌላ ግለሰብ ሲሰራው ደግሞ ባንዳነት ይባላል። በተለይ ተጻራሪ ፍላጎት ካለው አካል ጋር አንተ ሄደ ስትሰራ ባንዳ። ዲፊኒሽኑ ነው ይሄ እኮ፣ እየሰደብኩ አይደለም፣ ትርጉሙ ነው። ቅድም ብር ስታትም አጭበርባሪ ሌባ ስልህ እኮ ስድብ አይደለም። ገንዘብ በማጭበርበር በወንጀል በሌብነት ትታሰራለህ። ለምን? ብር እያተምክ ነው። መንግስት ሲያተመው ብትል ግባና ውስጥ ታወራለህ ትባላለህ። ፍርድ ቤት ሄደህ ትነግራቸዋለህ። እሱም ብሎ ያስገቡሃል። ዛሬ መንግስት ከኤርትራ ጋር ወይ ከጅቡቲ ጋር ሰርቷል፣ ስለዚህ እኔ ከዛኛው አካል ጋር ቆሜ መንግስትን ወጋለሁ ካልክ ባንዳ ነህ የምትባለው ለመስደብ ለባንተን ለማስጠላት አይደለም። የባንዳ ትርጉሙ ይሄ ስለሆነ ነው። መንግስት ሲያደርገው ትክክል፣ አንተ ስታደርገው ባንዳነት ነው። ጀስት ቴክስት ቡክ ነው። የኔ ስሜት አይደለም ወይ የፖለቲካ ፕሮፓጋንዳ አይደለም። ይሄ ነው እውነቱ። ይሄ ነው ዓለም ላይ የሚሰራው። ለኢትዮጵያ ብቻ አይደለም፣ የትኛውም ዓለም። አሜሪካ ዜጋ ሆነ ከኢራን ጋር ስትሰራ አሜሪካን ኢንትረስት ለማጥፋት ከተያዝክ ባንዳ ተብለ ትሬተር ተብለ የሀገሩ ትልቁ ቅጣት ይደርስብሃል። ኢትዮጵያም ሀገር የመክዳት ትልቁ ወንጀል አለ ለባንዳ የተዘጋጀ ሰው። ባንዳነት ላይ ተሰልፈ ከዛ በኋላ ባንዳ አይደለውም አይሆንማ። ሌብነት ላይ ተሰልፈ ሌባ አይደለውም እንደማለት ነው። እንግዲህ እኔ ኤሌመንተሪ አስተምሬ ያውቃለሁ። የመጀመሪያ ስራ ኤሌመንተሪ ማስተማር ነው። ከዚህ በላይ ለማስረዳት ጥረት ሳደርግ አይቻል አውቅም። ሚዲያ ላይ እየደጋገም ነው። ይሄ ሂዱ ጉግል አድርጉት፣ የምታደርጉትን አድርጋችሁ ነው። ይሄ ነው እውነቱ። ሀገርህን ትተህ ከተጻራሪ ፍላጎት ካለው ሀገር ጋር የምትሰራ ከሆነ ባንዳን አለቀ። እሺ፣ የኦሮሚያን አካባቢዎች ምናምን በነገራችን ላይ ውሸት ያው ትክክለኛ ፖለቲካ የሰራው ከዋሸህ ብቻ ነው የሚል አስተሳሰብም አለ። ካለማወቅ የሚመነጭ ነው። የኦሮሚያ አካባቢዎች እየጠሩ እንትና ታረደ ምናምን ሴቭ ነው መሰለኝ። በጣም በቃ የተጻፈ የሚመስል ነገር ያነባልና አይ ቲንክ 3 ዓመት ትረፍዶበታል። ይሄ ኤክስፓየር ያደረገ የፕሮፓጋንዳ ስታይል ነው። የሚሰማህ ኦልሬዲ ሰምቶ አሳብደዋል። እውነትም ሲነገረው አይሰማም። ዲፊኒሽንም ምንም አይሰማም። ኦልሬዲ አእምሮውን ዘግተሃል። የሚያውቅ ደግሞ ያውቃል። አሁን አኪላ እዚህ ላይ መጥቶ ግድቡ ላይ ዝም ብሎ ፈርኒቸር የተገዛ ምናምን ሲል ግድቡ ላይ እኮ ህይወቱን የሰዋ እዛ የተሳተፈ ኢንጂነር ያደረገ የሰራ በሺህ የሚቆጠር መሬት ላይ ያለ በሚሊዮን የሚቆጠር የአማራ ማህበረሰብ እንዳለ አያውቅም። ሰምቶት ውይ እነኚህ ልጆች ደግሞ መቀደድ አይሰለቻቸውም ነው የሚለው። ይጠየፋል። ነገ እውነትን ብታወራ አይሰማህም። እዚህ ሚዲያ ላይ ኦልሬዲ ያደነቆርከው አካል ነው። በቃ በጊፍቱም በምኑ መቶ ታምሳ በቃ እሱኑ ነው ሪሳይክል የምታደርገው። ሪንሰር ሪፒት ታች አይወርድም። ለምን? ውሸት ላይ ቤዝድ ሆናችሁ ናችሁ። ውሸት ተው። ያውቃል ምን ያህል እንደተሰራ ግድቡ ላይ፣ ሪኮንስትራክሽኑ ላይ፣ ሌላው ነገር ላይ፣ ውሃ መያዙ ላይ፣ ምኑ ላይ ምንድን ነው የተሰራው የሚለውን ያውቃል። ስታጣጥልበት የሀገሩን ነገር ደስ አይለውም። በአንድ በኩል ወደዚህ ወደ ኤርትራ ወደ ምናምን ወደ ግብፅ ጅዋጅዌ የተጫወትክ ከዛ ሀገሩ ላይ የተሰራን ነገር ሁሉ የምታሳንስ ስትሆን ግብጾች እኮ አሁን የተመረቀውን ሙዚየማቸውን ሲያጣጥል ትሰማዋለህ እንዴ? አልሲሲን ይቃወማል እንጂ አይነካም። አንተ ግን ሀገሬ ላይ የተሰራን ነገር ሁሉ በማሳነስ ምንድን ነበር ያለው አኪላ? ይሄ እንትን መጥቶ ሊግጠው ይችላል። የኮሪደር ልማት ዙሪያውን የተፈጠረ ኢንዱስትሪ አለ። ኢንዱስትሪዎች
ይሄ የመሬት ኃይል የሚያመርት መብራት የሚያመርት ምናምን ኢንዱስትሪዎች አሉ። ሰዎች ተቀጥረው የአማራ ተወላጅ የኦሮሞ ተወላጅ ሰርቶ ውሎ የሚገባበት ኢንዱስትሪ ተፈጥሯል። አይ ነው መንግስትን ባይነካችሁ የገዛ ስራችሁ ከሀገር ስደተኛ እንዳደረጋችሁ አውቃለሁኝ። ግን አትሊስት ቪዲዮዎች ራሱ ብታዩ ታዩታላችሁ። የተሰራው ነገር ዝም ብሎ የእንትን ሳር ምናምን አይደለም። አርባናይዜሽን ላይ ቫሉብል የሆኑ ነገሮች የተለያዩ ከተሞች ላይ ተሰርተዋል። ጥሩ ነው። የሚጎሉ ነገሮች ላይ ተናገሩ። ያለን ነገር አድንቁ። ግድቡ ከአፍሪካ አንደኛ ትልቅ ግድብ ነው። ከዓለም 10 ትልልቅ ግድቦች ውስጥ ሃይድሮኤሌክትሪክ ግድቦች ውስጥ ነው። አመስግን፣ ምንም አትሆንም። ተአማኒነት በራስ ህዝብ ዘንድ ታገኛለህ። አሁን እኮ ያንተው ህዝብ ራሱ ከአንተ አፍ ወርቅ ቢፈስ አይሰማህም። እንደዚሁ ተረት እንደ ዣምባልጃ ትረካ ቁጭ ብሎ ያዳምጣል ስትል እንጂ ከአንተ ወስዶ አያደርጋትም። ይሞታታል እንጂ ከዋሻው አፍ ምክር ከዋሻው አፍ አይወስድም። እዚሁ የሰበሰባችሁት ሬጂስተር ያደረጋችሁት ያጃጃላችሁትን ሪሳይክል ታደርጋላችሁ። መሬት የሚወርድ ፖለቲካ አይሆንም። ምክር የምትሰሙ ከሆነ እንግዲህ ሰነፍ ሲመክሩት የቀኑበት ይመስለዋል። ግን ይሄን አይ ቲንክ በጣም የሚያስቅ አይነት ነገር አይቼዋለሁ። ኢትዮጵያ ወደፊት ነው የምትሄደው። እናንተን እየጣለ ነው የሚሄደው ያለው ፖለቲካ እናንተን እየጣለ ይሄዳል። ተአማኒነት የሌለው መሬት የማይወርድ ከተማ ይዞራል አለ ዋንጋሪያን ስቶታል እኮ። መራዊ የሚባለው የማን ነው? የዘሪውን 13 ነው 23 ፈጣሪ ወንድማችን የተወለደበት ሀገር ማለት ነው። ሄዶ እዛ ጫካ ውስጥ ነበር ሲያስመርቅ ነበር። እርሻ እሱ ገጠር ነው እሱ መራዊ ውስጥ ማለት ነው። ዛሬ ጎንደር ነው የዋለው። ዝም ብለህ ባኝ ነገር የለም። ወንድማችን እንትና ነው መሰለኝ አብርሃም ይሁን ሴቭ ቅድም ልክ አፋባሃ በጣም የተዋቀረ ድርጅት እንደሆነና ስም አለው አውጠህ ሸዋ የተወለደውን ሰውዬ ለእንትን ስለሰጠህ የጎንደሩን ጀግና ለዛኛው ድርጅት ስለመደብክ አንድ የተጣመሩ የሚመስለኝ አይገባኝም። ደረጀ ከመስማቱ በፊት ጎጃም ውስጥ የሆነውን ነገር እኔ እሰማለሁኝ፣ እንዳደነግጥ። ከደረጀ በፊት እኔ ነኝ ጎጃም ውስጥ የተፈጠረ ነገር የምሰማው መሬት ላይ ካለው አመራር አፍባ ውስጥ። ምን እንደምታወሩ አንዳንዴ አይገባኝም። የሌለን ነገር አምጥታችሁ አታሳዩ። ህዝቡን አታታሉት። የሚታለለው እዚህ ያለው ህዝብ ነው። አሁን መሬት ላይ ያለው ህዝብ ላይ ኦልሬዲ የጫራችሁትን እሳት ለማጥፋት መንግስትም መሬት ያለውም ሰው እየሰራ ነው። እዚህ ግን መጀመሪያ በሚሊዮን የሚቆጠር ዶላር ያዘረፋችሁት፣ ከዛ በኋላ አሁን የኔትዮ 360 አባሮሽ እየተጫወቱ ነው። ያንን ብር ጨርሰው እዚሁ ያዋጣውም ህዝብ ጸጉሩን እያከከ ነው፣ ጉዱን እያየ ነው። 1 ደቂቃ ናት የቀረች እና ይሄንን አዶን ነው ይዛችሁታል። ይሄ ህዝብ ራሱ ፊቱን እንዳያዞርባችሁ በጣም ብዙ ውሸት ነው የሚወራው። በጣም ብዙ ውሸት ማጣጣል ምናምን። ይሄ የተሰራው ቺማ ምን አላት ምናምን ማለት ሰው ከፍ አያደርግ። ትልቁን ዝቅ በማድረግ አንተ ትልቅ አትሆንም፣ በመስራት ነው ትልቅ የምትሆን። እኔ ወረቀት የጻፋችሁ ጊዜ አስታውሳለሁ። የዋና አማራ ማኒፌስቶ ኮሌጅ በምሰራ ጊዜ ልጆች ሲጽፉ አይቻለሁ። 17 18 ዓመት ልጆች። የሚያስደነግጥ ነው። ግራማቲክ ኤረሩን አይደለም የፍሎ ችግሩን አይደለም ለአንድ ሰው እንኳን አታሳዩም ሳታወጡ በፊት። ይሄኔ እንደዛው ነው ያለው። አንድ ወረቀት አስተካክላችሁ ለ10 ማትጽፉ ሰዎች ሀገር የሚያስተዳድርን ግለሰብ ለማሳነስ መሞከሩ ከፍ ያደርገናል ብላችሁ ነው። አይኖ የተወሰኑ እህቶች እናንተ ምንም ብታጠፉ ጺማችሁን ባዝሊን እስከተቀባችሁ ድረስ ቅር አይላቸውም። ግን ትልቅ የምትሆኑ ከሆነ መስራት፣ ራስ ላይ መስራት፣ አነጋገርን ማስተካከል፣ መከባበር ያስፈልጋል። ጥሩን ነገር ማመስገን፣ ከዛ ስትነቅፍም ሰውም ያምናሃል እና እዛ ላይ ጥሩ ምክር ክፍለ ጊዜ እንዳገኛችሁ ተስፋ አደርጋለሁ። አመሰግናለሁ። ቴንክ ዩ አያና። ከአያና በኋላ ሴቭ ነው አይደል የሚሆነው? ኦኬ አመሰግናለሁ ወንድማችን ቴዲ። ከአያና ነው የጀመርኩት። የማጠቃለያ ዙር ስለሆነ ይሄ ደቂቃ ልቀንስላችሁና ከማን የጀመርኩት 6 ደቂቃ ላርግ። ከዘራ ያዕቆብ ነበር። ያው እኔ አሁን ያለሁት እኔ ነኝ። አንደኛ ዘራ ያዕቆብ ነበር የሚቀድመኝ። ኦኬ 6 ደቂቃ አላችሁ። እሺ ምንድነው ከመጀመሪያ ስንጀምር ያው የበፊቱ ህወሓት መራሹ ኢህአዴግ 80% ጨርሻለሁ ብሎ ነበር። እጅግ በጣም ውሸት ነው። 78% ነው ምናምን ብሎ ነበረ ኦህዴድ መራሹ ብልጽግና። ስለዚህ ለሰራችሁት የ23% የማገባደድ ስራ ያው መሰረቱ ተጥሎ ተገንብቶ 70% ደርሶ እናንተ ባላችሁት 70 ህወሓት መራሹ ኢህአዴግ ባሉ ደግሞ 80% አልቆ ተቀብላችሁ ለጨረሳችሁት
እናመሰግናለን። ያው አለመጨረስ ይቻላል ብዬ ባላምንም ማለት ነው። ያው አመስግኑን ስላለ የመንግስት አካላችን እናመስግን ብዬ ነው። ያው ያለቀ እንትንም ቢሆንም ችግር የለም። በመቀጠል አታልቅሱ፣ እሱን እኮ አስለቅሳችሁታል ምናምን ያለን የሞተበት ሰው ነው እና ቪክቲም የሆነ ሰው ሁላችንም እየተጠቀምን ስላልሆነ እኛ አለማልቀስ አንችልም። ለዛ ነው ለምሳሌ እኔ አሁን ዛሬ ይሄን ሁሉ ቀን ሰሞኑን አእምሮ የተረብሹ ነበር። አንዲት በአሪስ የተረፈች ህፃን ልጅ በቪዲዮ አውጥተዋት ነበር። አይተቆን ወንድማችን ቴዲ ጭንቅላቷ ተከፍቶ ምናምን እና ይሄ ጽንፈኛ ብሔርተኛ እያረደን እየገደለን በየቀኑ አጀንዳ እየሰጠን እንዳልኩ ቅድም የጠቀስኩት የተጻፈ ሳይሆን መንግስት ዶክመንተሪ የሰራበት ነው። ሴቭ የፈጠረው አይደለም። ራሱ መንግስት የምንከሰው መንግስት ብልጽግና መራሹ ኦህዴድ መራሹ ብልጽግና ዶክመንተሪ ሰርቶ ፋና ብሮድካስቲንግ ላይ ቄለም ሆሮ ጉድሩ ምናምን ብሎ አሳይቶን የታረዱ አማሮች ልጄን ከጉዬ ቀምተው አረዷት፣ ህፃን ልጅ እናቴ እኔ ፊት ታረደች ምናምን ብላ አሳይተውን ፋና ብሮድካስቲንግ ኮርፖሬሽን ላይ መንግስት ነው፣ ተቃዋሚ አይደለም። እኛ ከሳሾች አይደለም። ተከሳሹ መንግስት ታረዳችሁ ብሎ እያሳየን እንቅልፍ ነስቶን ነው፣ እንቅልፍ አተን ነው። ዛሬ ደግሞ ይህን ሰሞን አሪሲ ላይ ኖኖ ላይ ምናምን የታረዱት ህፃናትና ትልቅ ሰዎች ያሳስቡናል። ደልቶን የወደብ ጉዳይ የሶቨርኒቲ የሲ አክሰስ የምናወራበት ጊዜ ይመጣ በጣም ደስ ይለኛል። እኔ በጣም ናሽናሊስት ሰው ነኝ፣ ፓትሪዮቲክ ነኝ ብዬ አስባለሁ። ስለ ኢትዮጵያ በጣም ማስብ ሰው ነኝ። ግን በምን እድሌ በምን ፋንቴ እኔን ስቴትለስ ሊያደርገኝ አዲስ አበባ ኬኛ ይላል። ፊንፊኔ ናት። ህገ መንግስቱን ጥሶ መከላከያ ፖለቲካ ላይ ይሳተፍ የሚለውን ትቶት ረስቶት ጠያቂም ስለሌለ እዚህ ያው ሜሮች ምናምን ከፕሬዚዳንት ጋር እንትን ሲተቻቹ ምናምን የህግ መዋቅሩን ታውቃላችሁ። ባላንስ ኦፍ ፓወር በስሪ ብራንች ኦፍ ጋቨርንመንት ምናምን ታውቃላችሁ ያለንበት ሀገር። እሱ እንኳን ይቅርና ሰውየው በድፍረት ዛሬ ጠቅላይ ኤታማዦር ሹሙ እኛ እያለ ራሱን የብልጽግና መንግስት አባል አድርጎ ነው የሚያወራው። እኛ እንዲናረጋለን ምናምን እያለ እና በምን ተአምር እኔ አዲስ አበባ ስቴትለስ ልደረግ ሁለተኛ ዜጋ ባለቤት እኛ ነን አንተ ስቴትለስ ልትሆን ነው ተብሎ ኬኛ እየተባለ እንዴት ብዬ ላስብ ስቴትለስ ሊደረግ እኮ ነው ወንድማችን ቴዲ። ይሬዳዋ ሶማሌ እንዴት ስቴትለስ ሊደረግ በፕራይም ሚኒስትሩ ኬኛ እየተባለ እንዴት ነው የጌዲዮ ወናጎ የሚኖር ኬኛ እየተባለ እንዴት ነው ለአሰብ የምናስበው ነው? እና አዲስ ነገር ብናወራ እኮ ደስ ይለናል። ግን ጽንፈኛ የኦህዴድ ብሔርተኛ በየቀኑ አዲስ አጀንዳ አዲስ ንጹሐን ግድያ ይመጣል። ሰው ከሆነ እንዴት ነው ቴዲ አንሳይ የማያመው? ጭንቅላቷ ለሁለት የተከፈለ ህፃን ልጅ እናትና ቤተሰቧ ሙሉ ተገሎ በቪዲዮ ቀርባ አርሲ ላይ የታረደች ሲቀርብ ምን ይደረግሽ? እንዴት ብለን ስለሚደረገው ነገሮች እንትን እናውራ ነው። ኤግዚስተንሻል ትሬት ማለት እሱ ነው አያና እንጂ እኛ የማልቀስ ፖለቲካ ምናምን ሞድሰው አይደለሁም። ወደፊት ብትራመድ ሀገራችን እንዳልከው ሁላችንም ተጠቃሚነት የሚያደርግ ምናምን ቢሆን ጥሩ ነው። ዋሾ መሆን አልፈልግም። የተሰራን ነገር ምናምን እንትን ማለት እፈልጋለሁ። ግን ማረድ ምልክቱ ልዩ ምልክቱ የሆነ ጽንፈኛ ተስፋፊ ብሔርተኛ ለአንድ ግራ ብሔርተኛ ለኦህዴድ ብሔርተኛ ንጹሐንን ያርዳል፣ ያፈናቅላል፣ ንብረታቸውን መርጦ ያቃጥላል፣ ይስፋፋል። አዲስ አበባ ድሬዳዋን ይላል፣ ሸዋ ወሎ ኬኛ ይላል። ሙሉ አጣዬ መንግስት ባለበት ሀገር ሙሉ ከተማ ሲነድ እናያለን። ሙሉ እስከ መዘጋጃ ቤቷ እስከ ሲቲ ሆሏ ምናምን አጣዬ ስቶድም እናያለን። ስለዚህ እኛ መጀመሪያ እንኑር፣ ራሳችንን እናስጥል፣ የምንኖርበትን አካባቢ እንከላከል፣ የሚስፋፋውን ተስፋፊ ወዴድ ብሔርተኛ እንታገል፣ ወይስ ናሽናል ኢንተረስታችንን አምጥተን አክሰስ ያጣኑ በዚህ ጉዳይ ነው፣ ታሪካዊ ምህዳሩ ይሄ ነው፣ ሊጋል ኢሹ ይሄ ነው፣ በዚህ መልኩ እንደዚህ አንድ ብንሆን እንበል። ስለዚህ እያረደን ድሮን እየጣለብን በከባድ መሳሪያ እየተዋጋን ያለ መንግስት ከጎረቤት ሀገር ጋር በናሽናል ኢንተረስት ነው ብለን እንኳን ተቀብለን ጦርነት ቢያደርግ እኛ እንዴት ነው ራሳችንን የምናስጥለው ብለን ነው የምናስበው? እንዴት ነው ራሳችንን የምናስጥለው? አሁን በአፋር በኩል ጦርነት ተደርጓል አይደለ? አደሴም ታይም ጎንደር ላይ ድሮን እየተጣለ ነው። አደሴም ታይም ከትላንት ወዲያ ለምሳሌ እሱ ጎንደር ከተማ ሊሄድ ይችላል፣ ባህር ዳር መሄድ ይችላል፣ ደሴ መሄድ ይችላል፣ የተለያዩ ከተሞች መሄድ ይችላሉ እኮ። ከተማ የተቆጣጠረ ጦርነት እኮ እንትን የለውም፣ የትጥቅ ትግል እኮ የለም። የትም ከተማ ሊሄድ ይችላል። ህዝቡ ግን ኦህዴድ እኮ ያኔ ነበረከት ስሞ ምን ብለው ተሳልቋል መሰለ ቴዲ? ኢሬቻ ላይ ያሁላ ሰው ሲያልቅ ወደ ላይ ሲተኮስ ፈርጥጦ ገደል የሚገባ ህዝብ ካለ እኛ ምን እናርግ ሲል ነበር። የዛለትም ግን እሺ አንዴ የዛለትም ግን ከተማ ኦሮሚያ ከተማ ሲሄዱ የኦህዴድ ባለስልጣናት ወይ ደግሞ የኢህአዴግ ባለስልጣናት ህዝቡ ይቀበላቸው ነበር። ያ ማለት የኦሮሞ ህዝብ ህወሓት መራሹን ኢህአዴግ እየደገፈ ነበር ማለት ነው። እስከ ላስት ሚኒት እየደገፈ አይደለም። ህዝብ ደሃ ህዝብ ነውና በአበልም በእንትንም በምንም እዛ ጋር 100 ሰው 300 ሰው መሰብሰብ ትችላለህ። የመጨረሻ ቅቡልነት ባጣበት ሰዓትም የኦህዴድ ባለስልጣን ምናምን ሰው ሰብስቦ ምናምን 100% አሸነፍኩ እያለን ነበርኩ ምርጫ ህወሓት መራሹ ኢህአዴግ። እንደዛ ሀገሪቷ እንትፍ ብላ ተፍታቸው ሙሉ ቅቡልነት አጥቶ ማለት ነው። ዛሬም ላይ በአራት አቅጣጫ ጦርነት የጠመቀው የብልጽግና መንግስት
በመላው ህዝብ በኦሮሚያም በትግራይም በአማራም በደቡብም በአራቱም ብሔራዊ ጥቅም ማስጠበቅም አይችልም። እኔ ምን ላድርግ ጽንፈኞች እንዳይል ሁሉም አካላት ጋር ነው ነፍጥ የተማዘዘው ጥይት የተማዘዘው እና እኛ ወደን አይደለም ይሄን እንትን የምንለው። ለማንኛውም ሰላም ለሀገራችን ይመጣል እናስባለን። ኦህዴድ መራሽ ብልጽግናውም ቅቡልነት ማጣቱን አይቶ ስልጣን አስረክቦ ኢትዮጵያን ወደ አንድነት የምንመጣበትና ብሔራዊ ጥቅምም ምንም ወደሚባለውም ፎልስ ናሬሽን እንገባለን ብዬ አስባለሁ። አመሰግናለሁ ለምሰጠን እድል ቴዲ። ሴባችን ወደ አኪላ እንሄዳለን። ቴዳዬ ነፂ አንተ ነህ ለካ። ኦኬ ወደ ነፂ ቴንኪዩ ቴዳዬ፣ በድጋሜ ስለሰጠኸኝ አመሰግናለሁ። አይ እኔ ግራ የሚገባኝ ነገር አንድ ነገር አለ። ቅድም ወንድሞቻችን ወደ ጫካ የወጡት ፕሪቶሪያ አንዱ ኮዝ ነው ብዬ ነበረ እና አሁን ከኔ በፊት የተናገረው ወንድሜ እሱ አይደለም ዋናው ኮዝ ኤግዚስቴንሻል ትሬት ነው ብሏል። ችግር የለብኝም እዚህ ላይ ችግር የለብኝም። ነገር ግን በሚያሳዝንና በሚያሳፍር ሁኔታ እነዚህ ልጆች ባይዘወይ ከአማራው በላይ አማራ እንሁን ብላችሁ የምትጮሁ ልጆች እንደሆናችሁ እናውቃለን። እዚህ ስቴጅ ላይ ስለተጋራችሁ ነው ይህንን ነገር ሀሳብ ማንሳት የምፈልገው። ሴቭ እና አብርሃም እኮ ማለት እዚህ ያላችሁት ወንድሞቼ እኮ ትናንትና ሰሜናዊ ጥምረት ከህዋት ወያኔ ጋር አብረን ካልሰራነ ብላችሁ በየቤቱ እየዞራችሁ ስታደነቁሩን የነበራችሁ ሰዎች ናችሁ አይደል? ለመሆኑ አማራው የህልውና አደጋ የገጠመው በማንና በምን ምክንያት ነው? ቴዲ አላልኩም። አይ ቲንክ አንድ ይሰማል። ቴዲ አካሄድ ያላልኩትን ነገር ነው በስሜ እያለ ያለው ሰሜኔ የሚል ነገር በአፌ ወጥቶም ደግፌም አላውቅም። አዎ ከዚህ በፊት በተለያዩ ቤቶች ወጥቶም ደግፌም አላውቅም። አዎ ከዚህ በፊት በተለያዩ ቤቶች ስታደነቁሩን የነበራችሁ ወንድሞች ናቸው። በጣም ስታደነቁሩን የነበራችሁ ናቸው ካልሆነ በስተቀር። አዎ አይ ነው እኔ ያልሳደብም ቴዳ እንደምታውቀው። ነገር ግን ከወያኔ ጋር ካልሰራም ብላችሁ መከራችን ስታሳዩን የነበራችሁ ወንድሞች ወለፈሳደን አሁን መጣችሁ ምንድነው የምትሉት ያላችሁት? ሰይጣንም ይሁን እንጂ ከአብይ አህመድ ጋር አብይ አህመድን የሚታገል ከሆነና አብይ አህመድን የሚጥል ማንኛውም አካል ጋር እንጣመዳለን ሰይጣንም ቢሆን ብላችሁናል። ኖ ሰይጣንም ቢሆን እኛ ሰይጣንን እንመርጣለን። ባይዘወይ የትኛው ሰይጣን ነው? የቀን ነው ወይስ የጨለማው ሰይጣን ነው? የትኛው ሰይጣን ነው ብለን እንመርጣለን። እያንዳንዷን ነገር በአንክሮት እንመለከታለን። እኔ አማራ ነኝ። በእኔ ትግል ላይ ራሱን ነፃ ያላወጣ መጥቶ የሚፈነጭበት ትግል እንዲሆን አልፈልግም። አብዛኛዎቹ እዚህ ያሉት ወንድሞች እስኪ ፊታችሁን አውጡና ታገሉ ብትላቸው ፊታቸውን እንኳን ብቅ አድርገው መታገል የማይችሉ ወንድሞች ናቸው። አማራው ራሱን ነፃ ያወጣን ሰው ነው የሚፈልጉት። መጀመሪያ እስኪ ራሳችን ነፃ እናውጣ። ራሳችን ነፃ ወጥተን ነፃነት የተነፈገውን አማራ ነፃ ለማውጣት እንታገል። ከመጋረጃ በስተጀርባው ናችሁ እኮ እየቀለዳችሁ ምንድናችሁ እናንተ? ከወያኔ ጋር እንስራ እያላችሁ መከራችን የምታሳዩ እናንተ እነማን ናችሁ? እስኪ ንገሩን፣ እስኪ ተገለጡ፣ ውጡ እስኪ ወደ አደባባይ። እናቴ አባቴ አክስቴ አጎቴ እዚህ ነው የተወለዱ ብላችሁ ውጡና ንገሩን። የዘር ሐረጋችሁን እንወቀው እስኪ። እዚህ መተህ ስለ አማራ መታረድ፣ እዚህ መተህ ስለ አማራ መገፋትና ስቃይ ግን ስታወራ ጅማት እስኪገታተር ድረስ ይሄ ነገር የጩኸት ከፍየሉ በላይ ነው እንደተባለው ነው። ባይዘው የእናንተ ጩኸት የአማራ ህዝብ ኤግዚስቴንሻል ትሪት አለበት። አዎ አለበት። ማህበረሰባችን ተገድሏል፣ ጄኖሳይድ ተፈጽሞበታል። ለዚህ ነገር አያስፈልገውም። እና ያናም ብትሆኑ እዚህ ያላችሁ ወንድሞቻችን በአደባባይ ይህንን መታችሁ ሳፖርት ልታደርጉ ይገባል። ቴዲ ቅድም ተናግሮታል። አማራ መገፋቱን አማራ የደረሰበትን ችግር ሰው መሆን ብቻ በቂ ነው። ብሔር፣ ዘር፣ ሃይማኖትን አያስፈልግም። ሰው መሆን ብቻ በቂ ነው ለመቃወም። ነገር ግን ማህበረሰባችን አሁን ለገባበት ማነቆ ያስገባውን ለደረሰበት በደል ለደረሰበት ጄኖሳይድ ዋናው ፈጻሚ ጋር ሄጄ
ካልተጣመርኩ ብለህ ግን ስትጮህ ሳይ ግን እውነቴን ነው የምልህ የምታገለው መጀመሪያ አንተን ነው። አንተ ነህ ጠላቴ። አንተ አማራ አይደለህም እልሃለሁ። አሳምሬ ነው የምነግርህ። አማራ አይደለህም። በየቤቱ እየዞርክ የአማራውን ጩኸት የምትቀማ ጨዋሂ ነህ ነው የምልህ። ትክክል አይደለም። እናንተ እኮ ሰሜናዊ እያላችሁ እኮ መከራችን ስታሳዩን የከረማችሁ ሰዎች ናቸው አይደለም እንዴ? ሰሜናዊ የሚባል ፖለቲካ አይሰራም። ባይዘው በእኛ ፖለቲካ በእኔ በጎንደር አማራው ፖለቲካ ሰሜናዊነት ቀልድ ነው፣ ዕቃቃ ጨዋታ ነው። ወረቀቱን ብታመጣው ቀድጄ ነው የምበትንልህ። ትክክል ስላልሆነ ማለት ነው። እያንዳንዷን ነገር ከማን ጋር ነው የምንሰለፈው? ማንን ነው የምናጠቃው? ምንድነው? እኛ ሀገር ለማፍረስ እኮ አይደለም ወደ ጫካ ያወጣ ነው። አማራ ፋኖ እኔ የምመጣበት አካባቢ ፋኖ ሀገር ሊያፈርስ አይደለም። ትክክል አይደለም። ለምን ነው ኢትዮጵያን የምናፈርሰው? ወደ መጨረሻው ሲሄድ ዛሬ ብዙ ጊዜ አስተያየት የተሰጠው ዶክተር አብይ አህመድ አማቻችን እዛ ጋ ጉብኝት አድርገዋል ምናምን ይላል። ለትስ ኦኬ። እኔ ይህንን ነገር እንዴት ታየዋለህ ካልከኝ እኔ በዘር ሀረጌ የምመዘዘው ያንን ግንብ ከሰሩትና በዛ ግንብን ሰርተው ደግሞ ከነገሱት ነገስታት ነው የኔ ዘር ሀረግ የሚመነጨው። የለፉገራ አይደለም ወይም ለፉገራ አይደለም። ማንም ጎንደሬ ስለሚያውቀው ነው የምነግርህ። ፋሲል ግንብ አሁን ያለበትን ሁኔታ ሳይ በጣም ደስተኛ ነኝ። እንዳንድ ጎንደሬ የተደረገውን ነገር አፕሪሺየት ሳላደርግ አላልፍም። የሚመጣውንም እያንዳንዷ ልማትን በላት እንትን የኔ ፖለቲካ የብልህ ልጅ ፖለቲካ ነው። ይሄን የመጣውንም ገጸ በረከት አደንቃለሁ፣ ምስጋናም አለኝ። ለቀረው ነገር ደግሞ ጠመንጃ አንስቻለሁ፣ እታገላለሁ እስኪሟላልኝ ድረስ የምፈልገው ነገር እስኪሆን ድረስ ያንን ነገር አደርጋለሁ። ከዛ ውጭ ግን አክስቴ ዛሬ ጎንደር ላይ ፏ ብላ ውላለች። አማች አክባሪ ነው የጎንደር ህዝብ። የተደረገውን ነገር ደግሞ አፕሪሺየት አደርጋለሁ። ቴንኪው ቴዳዬ። ቴንኪው ነፂ። አብርሽ ወደ አብርሃም ነው። አመሰግናለሁ ቴድዬ። በድጋሚ በጣም ጅብ የማያውቁት ሀገር ሄዱ አሉ። ቁርበት አንጥፉልኝ አለ ይባላል የኔና ስተርግ። ይሄ ሰውዬ አሁን በምን ሞራል ነው አሁን አንተ ስለ ሰው የሰው ስም ጠቅሰህ እናንተ የአማራ ጠላቶች ናችሁ፣ አማራ አይደላችሁ ምትሉ የፋኖን ትግል ስታጠረሽ ምትሉ አንተ ነበር። ድምጽ ታፍኗል። እሺ ቆይ ከእንትን ልውጣ። ሲናገር የነበረው ልጅ እንደኛ አይነቱን ሰው መውቀስ አይችልም። ሞራል የሌለው ለምንድን ነው መሰለህ? የፋኖን ትግል ሲያጠለሽ የሚውል ልጅ ነው። የፋኖን ትግል ሲያጠለሽ ፋኖ አያስፈልግም፣ የፋኖ ትግል ተጠልፏል፣ ፋኖ መሳሪያውን ዘግዝቆ ወደ ቤቱ መመለስ አለበት እያለ ሲለፈልፍ የነበረ ልጅ ነው። አንድ ሁለት ደግሞ ጎንደርን ከሌላው አማራ ለመገንጠል ለመለየት ጎንደር ክልል ብሎ የመጣ ሰው ነው። ሁለት ጎንደር ኢምፓየር ነች ብሎ የመጣ ሰው ነው። ሶስት የጎጃም አማራ የጎጃም ፋኖ የጎንደርን መሬት ወሯል፣ ሰሜን ጎጃም ብለው መተዋል እያሉ አደገኛ ፖለቲካ ሰራ የነበረ ልጅ ነው። አሁን አንተ ነህ ከኔ ጋር እኩል መተህ አማራ የምትጫወተው ነውር አይደለም? ሰው አይታዘብህም? ስላነሳው ነው እንጂ ማንሳት አልፈልግም ነበረ። እኔ ግን ለአማራ ህዝብ ምንድን ነው እያልኩ ያለሁት? ዩናይትድ ስቴትስ የዩናይትድ ስቴትስ መራሹ ጦር ኢራቅን ስትወር 2003 ዓመተ ምህረት ላይ የኩርድ ህዝብና የሻይት ህዝብ ከማን ጎን ነው የቆሙት? ከአሜሪካ ጋር ነው የቆሙት። ለምን ቆሙ? ሀገራቸውን ስለሚጠሉ ነው? ሀገራቸውን ስለማይወዱ ነው ወይስ አሜሪካንን ስለሚያፈቅሯት ነው? አይደለም። የኩርድ ህዝብና ሻይቶች ከአሜሪካ ጎን የቆሙት የሳዳም ሁሴን መንግስት በኩርዶች ላይና በሻይቶች ላይ ጄኖሳይድ ይፈጽም ስለነበረ ነው። ስለዚህ ሳዳም ሁሴንን አታክ የሚያደርግላቸውን የዩናይትድ ስቴትስን መንግስት ደግፏል። አሁን እነዚህ ልጆች እያሉ ያሉት ምንድነው መሰለ? አብይ አህመድ አሊ ኢትዮጵያዊ ነው፣ ምርጥ ነው።
ስለዚህ አብይ አህመድ አሊ ጄኖሳይድ ይፈጽምብን፣ ይግደለን። አብይ ለምን እንደምትናገሩት አይነት ነው። በሌላ ስተረጉመው ትርጉሙ በጀርመንኛ ስተረጉመው እንደዛ ነው እያሉ ያሉት። እኛ ደግሞ እያልን ያለነው ህወሓትም ይሁን ሻዕቢያ ጋር የኔ የመጀመሪያው ቾይዜ ፈርስት ቾይስ ፋኖ እንደ ፋኖ በራሱ ኃይል ተደራጅቶ ሌላ ለምሳሌ የኢንተርናሽናል ኮሚኒቲ ሰፖርት ቢያደርገው አሜሪካ ሰፖርት ብታደርገው ወይም ደግሞ አውሮፓ ሀገር ሊሆን ይችላል ወይም የሆነ አረብ ሀገር ሊሆን ይችላል ሰፖርት አድርጎት ልክ ለቲፒኤልኤፍ በእንትን ከራዳር ውጭ በሆነ አውሮፕላን መሳሪያ ይገባለት እንደነበረው ፋኖ ድጋፍ የሚያገኝ ቢሆን ኖሮ ፋኖ ብቻን 4 ኪሎ ግባ አያስፈልግም ከሌላ ጥምረት ጋር ብዬ እናገር ነበር። አሁን በዚህ ሰዓት ጂኦፖለቲካውን አንደርስታንድ ማድረግ አለብህ ስትለው የእናቶች ፖለቲካ ይዞ ይመጣል። የገሪትን ነገር ታሳይኛለሽ እንደሚሉት ማለት ነው። ከሷ ጋር በላይኛው ቤት ካልሆነ ይሄውን የእናቶች ፖለቲካ ነው እንጂ ፖለቲካ ዋን የሚያቅሰው ፖለቲካ ትናንት ጠላት የነበረው ዛሬ ወዳጅ ሊሆን ይችላል። ዛሬ ወዳጅ የነበረው ደግሞ ነገ ጠላት ሊሆን ይችላል። ፖለቲካ እንደዛ ነው የሚሰራው። ዓለም ላይም የሚደረገው ፖለቲካ ይሄ ነው። ነገር ግን እኛ ከቲፒኤልኤፍ ጋር የሚሆነ ከሌላው ጋር ታክቲካል አሊያንስ ነው የምናደርገው። ታክቲካል አሊያንስ ማለት ትሪቲ የለውም፣ አግሪመንት የለውም፣ ዘለቄታውም አይደለም፣ ሾርት ሊቭድ ነው። ለምሳሌ ከቲፒኤልኤፍ ጋር ሆነ ይሄንን እኮ ረዳት ፕሮፌሰር ጌታ አስራደ እኮ ተናግሮታል። ባይዘው እኔ ስናገረው ለምን ኃጢአት እንደሚሆን አላውቅም። ረዳት ፕሮፌሰር ጌታ አስራደ ከመሳይ መኮንን ጋር ይመስለኛል ታክቲካል አሊያንስ ልናደርግ እንችላለን። ለምሳሌ የኢትዮጵያን መንግስት የኢትዮጵያን መከላከያ ሰራዊት መካናይዝድ ብርጌዱን ለመምታት ሊሆን ይችላል። መካናይዝድ ብርጌዱን ኒውትራላይዝድ ለማድረግ ሊሆን ይችላል። ምክንያቱም ያ መካናይዝድ ብርጌድ ለትግራይ ኃይሎችም ለአማራ ኃይሎችም ስጋት ስለሆነ ማለት ነው። ኮመን ኔም ያለህ ማለት ነው። የቲፒኤልኤፍ ኃይልና የአማራ ኃይል ግን 4 ኪሎ አብረው መግባት አይችሉም፣ ሊሄዱ አይችሉም። ለምን? ስትራቴጂካል አሊያንስ መሆን ስለማይችል ቲፒኤልኤፍ በምን ምክንያት? የማንነት ጥያቄዎች አሉ። ወልቃይት የራያ ጉዳይ አለ። የሀገር አስተዳደር ጥያቄ አለ። እነሱ የኢትኒክ ፌዴራሊዝም የአሁኑን ፌዴራሊዝም ይቀማል ነው ኮንስቲቱሽን ይቀበላሉ። እዛ ጋር አንድ ጥያቄ ብቻ ላንሳልህና ወደ ሌሎች እንሄዳለን። አንድ ብቻ ነው የምጠይቀኝ። እሺ፣ አሁን ከቲፒኤልኤፍ ጋር ታክቲካል አላያንስ ፈጠራችሁ፣ የጋራ ጠላት አላችሁ ብልጽግና የሚባል ኦኬ፣ ያንን ለማስወገድ ተስማማችሁ። ሌላ በምንም ጉዳይ ላይ በአይዲዮሎጂ ምንም የምትስማሙት ነገር የለም አይደለም? እውነት ነው። እውነት ማለት ምንም የእናንተ ማኒፌስቶ እና የእነሱ ማኒፌስቶ የሰማይና የምድር ያለ ልዩነት ነው አይደል? ያ አንድ ስትራቴጂካል አሊያንስ መሆን አንችልም። የስ ኦኬ ቴንክ ዩ። ታክቲካል አሊያንስ ፈጠራችሁ፣ የጋራ ጠላታችሁ ብልጽግና፣ እሱን ለሰላም አስወገድ ማለት ነው። ያ በለስ ቀናችሁና ብልጽግናን አስወገዳችሁ። ከዛ በኋላ የሁለታችሁ ጣፈንታ ምንድን ነው? በጣም አሪፍ። አሁን ይሄ እኔ ሁሉ ጊዜ የምናገረው ነው። እኔ እዚህ ጋር በማወራው ወይም ደግሞ ሰዎች መጥተው በሚያወሩት የሚወሰድ ነገር አይደለም። ሁልጊዜ እንደምናገረው የአማራ ህዝብና የትግራይ ህዝብ ወልቃይትና ራያ በራያና በወልቃይት ጉዳይ ላይ ሁልጊዜ ጦርነት እያደረግ ልትቀጥል አትችልም። አለስ እንደ ፓኪስታንና እንደ ህንድ ኒውክለር ስትታጠቅ ብቻ ነው ተከባብረ የምትቀጥለው ማለት ነው። ስለዚህ የሁለቱ ኤሊቶች ተቀራርበው መስራት አለባቸው። ሳም ካይንድ ኦፍ ኮንሴሽን፣ ሳም ካይንድ ኦፍ ፖለቲካል ሴትልመንት ያስፈልገዋል ባይነኝ። ታዲያ ሶሉሽኑ ምን ሊሆን ይችላል? ሶሉሽኑ ሊሆን የሚችለው ኤንድ ኦፍ ዘ ዴይ አሁን ታክቲካል አሊያንሱን ተወውና ፋኖ በራሱ 4 ኪሎ ገባን በል ተው። አሁን ታክቲካል አሊያንሱን ተወው፣ ፋኖ 4 ኪሎ ገባ። ኦኬ ቲፒኤልኤፍ የመንግስት የስልጣን ቦታ ይገባኛል ብሎ ችግር ሊፈጥርብህ ነው። የኦሮሞ ኃይል ችግር ሊፈጥር ነው። ከስልጣን አባረኸዋል። ታጥቆ ሊመጣብህ ነው። የደቡብም ኃይል ሊመጣብህ ነው። ሌላውም ሊነሳብህ ነው። ፋኖ ምንድነው ማድረግ ያለበት? አይ እናንተ ካሁን በፊት ስትገሉኝ የነበራችሁ ናችሁ፣ ዘላለማዊ ጠላቶቼ ናችሁ፣ ከእናንተ ጋር የሚያነጋግረኝ ነገር የለም ነው ማለት ያለበት? ወይስ ከእነሱ ጋር ቁጭ ብሎ ሳም ካይንድ ኦፍ ፖለቲካል ሴትልመንት ነው ማድረግ ያለበት? ዞሮ አሊያንስን ፈጠርክም አልፈጠርክም አፍንጫን ተይዘ የኢንተርናሽናል ኮሚኒቲው አፍንጫን ይዞ ድርድር ላይ ያስቀምጣል። ይሄ ነው እኮ የሚሆነው። መጨረሻ ላይ እኮ ሄዶ በሴትልመንት ነው የሚያልቀው። ምክንያቱም ኢትዮጵያ ሰላም ካልሆነች የኢንተርናሽናል ኮሚኒቲው ገንዘብ አያበድርህም። ወርልድ ባንክ አሁን ባለፈው አይኤምኤፍ ምንድን ያለው የሰጡትን $4.5 ቢሊዮን ሰውየው ብልጭጭ ተክሎ አምፖል ተክሎ አጠፋት።
መጨረሻ ላይ ምንድነው የተባለው? የሰጠነው ገንዘብ ለልማት ውሎ ሪዛልት ሊያመጣ አልቻለም። ይሄ የሆነበት ምክንያት በአገሪቱ ሰላም ስላልነበረ ነው ብለው እኮ ተናገሩ። የአይኤምኤፍ ሪፖርት ነው እያወሩ ያለው። ስለዚህ ነገ ከኢንተርናሽናል ኮሚኒቲውም ጋር ለመስራት እኮ ታጥቀው ከሚንቀሳቀሱ አካላት ጋር ቁጭ ብለህ በፖለቲካ ሴትልመንት ማድረግ አለብህ ማለት ነው። ይሄ ዓለም ላይ የሚሰራበት ነገር ነው ማለት ነው። እሺ ይሄን በደንብ አይ ቲንክ በደንብ መነጋገር አለባችሁ ብዬ አስባለሁ ከእንትኑ ባሻገር። ምክንያቱም እኛ ዜጎች ነን፣ እኛ አንድ ሰው ነን። አሁን ለምሳሌ እኔ አንድ ሰው ነኝ። የማንኪያ ብሔሮችን ልወክል አልችልም። በቃ አንድ ሰው ነኝ። እኔ ስበድላችሁና ሳስቀይማችሁ የማንኪያ ብሔሮችን ትጠላላችሁ ምናምን ብዬ ላነሳሳባችሁ አልችልም። ወይም ደግሞ ህዝቤን ወይም ደግሞ የማንኪያ ብሔር ተወላጆችን በሙሉ እንደ ግል ሸቀጤ ላይ አልችልም። እኔ ሲከፋኝ ማደራደራቸው፣ ሲያስደስተኝ ምትዋቸው ምናምን አይደለም። የህዝብ ጉዳይ ነው። ህዝብ ላይ ላለፉት 30-40 ዓመታት በሲሪየስ ካወራ በደል ተፈጽሞበታል ካለን ያ በደል ፈጻሚው ያ ትርክ ተራኪው በብሔሩ ኦሮሞ ሊሆን ይችላል፣ ትግራዋይ ሊሆን ይችላል፣ አማራ ሊሆን ይችላል። አማራም እኮ ሆኖ እኮ አለ። የዚህ ትርክት ባለቤት እኮ አለ እኮ ለፍርድ የሚቀርብ እኮ ትክክለኛና ጤነኛ የሆነ እሳቤ ላይ ስንደርስ እኮ አማራ ህዝብ ላይ ለደረሰው በደል ራሱ አማራም ሆኖ ተጠያቂ አለ። ሁሉም የእጁን ማግኘት አለበት። እነዚህ ህዝብ ላይ በደል የፈጸሙ ሰዎች የእጃቸውን እንዲያገኙ እኛ ስለተስማማን ስለበላን በቃ ፎርጊቭ የምናደርግላቸው ስለከፋን ደግሞ ወደ ፍርድ የምናመጣቸው መሆን የለበትም። ሁለተኛ ደግሞ እርግጠኛ መሆን ያለብን ምንፈጥረው ጥምረት እስከ መጨረሻው የሚሄድ ነው ወይስ ይሄ ምንድን ነው የሚባለው? በተረትና ምሳሌ ከዚህ ጋር ሊስማማ የሚችል ምንድን ነው? እባብ ለባብ ካብ ተያይም ይባላል አይደለ? እየተጠራጠርክ እናንተን ቲፒኤልኤፎችን ወይም ደግሞ የቲፒኤልኤፍ ሰዎችን ለፍርድ ለማቅረብ ትፈልጋላችሁ። የማይተማመን ባልንጀራ በየወንዙ ይማማላል ማለት ነው። ሁለቱም ይሆናል። የማይተማመን ባልንጀራ በየወንዙ ይማማላል። አሁን ስታጠሩላቸው አማራም ህዝብ እኮ ይጠይቃል። የአማራ ህዝብ ሲጠይቀው ኦኬ፣ ለምሳሌ የትግራይ ህዝብ ከሻዕቢያ ጋር ስለሚደረገው ጥምረት እየጠየቀ ያለው ለምንድን ነው? የትግራይ ህዝብ ላለፉት 35 ዓመታት ላለፉት 25 ዓመታት ከቲፒኤልኤፎች ሲሰማ የነበረው ፕሮፓጋንዳ ነበር። ሻዕቢያን አረመኔ ተደርጎ ሲሳል ነበር አይደለም? ለወጣቶች ለህፃናቶች በተለያዩ ሬዲዮ ማለት ነው። ይህን ሲሰማ ያደገ የትግራይ ህዝብ ዛሬ የህወሓት ሰዎች ደስ ስላላቸው ብቻ ከሻዕቢያ ጋር አብረን እንሰራለን ሲሉ ኖ ማለት ጀመሩ። ምን ነው የምታወሩት? ለአመታት የነገራችሁን ወሬሳ ታውት ለአመታት የነገራችሁን ይቅር። ትላንት ከትላንት ወዲያ የኢሮብ ማህበረሰብ 90% በሻዕቢያ ቁጥጥር ስር ነው ብላችሁ ስትነግሩን አልነበር እንዴ? ትላንት ከትላንት ወዲያ ሴቶች ተደፈሩ ተገደሉ ስትሉን አልነበር እንዴ? ይህን ምን አደረጋችሁ ሊል ይችላል ህዝብ። ደግሞ ምን እያለ ነው? የዛን ጊዜ ምላሽ ማዘጋጀት አለብህ። አይ ትተነዋል፣ አይ ችግር የለውም ብቻ ለምጣዱ ሲባል አይጧት ለፍና ከዛ በኋላ እንነጋገራለን ካልክ ከዛ በኋላስ ይላል ደግሞ ህዝቡ። የሱዳኑ ጉዳይ ይመጣል ማለት ነው። ሳፍና አርኤስኤፍ ያደረጉት ነገር አልብርሃንን ለማባረር ብቻ ተስማሙ። ካርቱም ሲገቡ ሱዳንን እንዳልነበረች ያደረጉ ማለት ነው። እንዳፈራረሰችው እንዳይሆን አድምታችሁ መነጋገር አለባችሁ የሚል እምነት አለኝ። ህዝቡም ሲጠይቅ በቂ ምላሽ፣ አጥጋቢ ምላሽ ልሰጡት ይገባል የሚል እምነት አለኝ። ቴንኪዩ አብርሽ። ከአብርሽ ቀጥሎ ወደ አኪላ ነው ሄደው። ቴንኪዩ ባይዘወይ ይሄ አሁን ያለው የጦርነት ውጥረት ሁሉንም ወደ የቤቱ እየመለሰው ይመስለኛል እና ብዙ አማሮች የነበሩ ሰዎች አዳዲስ ወደ ትግራይ ማንነታቸው ወይም ወደ ህወሓት ደጋፊነታቸው እየተመለሱ ነው እና ቢያንስ እኔ አማራው እኔ እንደዚህ እየተባለ ከሚሰራ ፖለቲካው ወደ የቤታቸው ተመልሰው ፖለቲካቸውን ቢሰሩ ደስ ይለኛል። ይሄ ዲስ ኢንክሉድስ ፋኖ ደጋፊ ነኝ የሚልም የብልጽግና ደጋፊ የሆኑ ሰዎች ብልጽግናነታቸውን እያመጣ ነው እና አንዳንዴ ጦርነት የመጨረሻ ላስት ሪዞርት ስለሆነ ላስት ሪዞርት የክፉ ቀን ስለሆነ ሁሉም ወደ የቤቱ ይሄዳል እና እዚህ እንኳን ስቴጅ ላይ መጥቼ ውይይት ለማድረግ ስንመጣ 2 እና 3 ሰዎች የትግራይ ልጆችና የብልጽግና ልጆች በደንብ ጭንብላቸው በደንብ ግልጥ ተብሎ ፊት ለፊት ታይቷል። አንዳንዴ ክፉ ቀን ጥሩነቱ ይሄ ነው እና
ለእኛ ብቻ እኔ እያስደነቀኝ ነው። ከሁሉም የሚያስደንቀው የብልጽግና ሰዎች አይዶን ነው አማራንን ለማለት ተዘጋጅተው ይመስለኛል። ቅድም እንኳን ቴዲ ምሳሌ አነጋገር እንደው ግር ሲልህ ምሳሌ አነጋገሩን ተሽቀዳድሞ ሁሉ እስከ መመለስ ደርሰዋልና አሁን በቃ አስቸጋሪ ሆኖ በትግራይም ያለው ኃይል አማራ ነኝ ብሎ አሁን ቅድም በነበሩ አንዳንድ ትንተናዎች ላይ ስንሰማ አማራ በመሬቱ ላይ ተገዶ መደራደሩ ስለማይቀር አማራ በታገለለት ሀሳብ ላይ መደራደሩ ስለማይቀር እያንዳንዱ ነገር የአማራ ኢንተረስት በሙሉ ድርድር ላይ ይቀመጣሉ። ድርድር ላይ የሚቀመጠው መደራደር የምትችልበት ነገር ብቻ ነው። መደራደር ማትችልባቸው ለድርድር ማትቀመጥባቸው ያንተ ነገሮች አሉ። ዲስ ኢንክሉድስ የአማራ አጽመ ርስት የሆኑት ወይም የአማራ ታሪካዊ አስተዳደር ወሰኖች ለድርድር አይገሩ። ይሄ ማንም ሊያስገድደን አይችልም። ጦርነት ውስጥ ያለነው እኮ እነዚህና የመሳሰሉ ነገሮችን መብቴ ናቸው ብለን ስለተነሳ ነው። ወልቃይት፣ የራያ፣ የመተከል፣ የአዲስ አበባ እነዚህ ኬዞች ሴንሲቲቭ ኬዞች ናቸው ለአማራ። በእነዚህ ኬዞች አይደራደርም። ስለማይደራደር ብልጽግና ብዙ ጊዜ ለድርድር እድል ሰጥቷል ለአማራ ህዝብ። ያን ድርድር ገፍቶ ወደ ትግል ውስጥ የቀጠለበት ምክንያት ማይደራደርባቸው ፖይንቶች ስለሆኑና አማራው አይ ቲንክ በደንብ አይኑ የሚገለጥለት ነገር እየተፈጠረው ሌላው በብልጽግና በኩል ያለው ነው። የብልጽግና አማሮች ያው አማራ ማለት ይከብደኛል፣ ግን በአማራ ውስጥ የብልጽግና አሽከሮች አሉ። እነሱም እንደዚሁ በቃ ከህወሓት ጋር እገሌ ሊሰራ ነው ስለዚህ በሚል በሞቅታ ብልጽግናነታቸውን ፊት ለፊት አምጥቷል። ብልጽግና ይሄ ቶታል የአማራ ህዝብ ኢህአዴግን ሊታገል ነው። ኢህአዴግ በትግራይ ህወሓት ይባላል፣ በአማራ ብአዴን ይባላል፣ በኦሮሚያ ኦህዴድ ይባላል። አሁን ኦህዴድ እና ብአዴን በጋራ ብልጽግና ብለው ስማቸውን ቀይረው መጥተዋል። ህወሓት ነው። እነዚህ ሶስቱ ሲቀበሩ የአማራ ነፃነት ይመጣል ብለን ይገባል። ይሄንን እኛ ሁሉንም ላናጠፋ እንችላለን። ደስ የሚለው ሁሉም የሚበላሉ ኃይሎች ስለሆኑ አንዱ አንዱን ሊበላ ተሰልፎ መጥቷል። አጋጣሚው እጃችን ላይ ተቀምጧል። ሁሉም ባይዘው አማራ በር ከከፈተ ህወሓት ኦህዴድን ትበላዋለች። አማራ ወደ ኤርትራ በር ከከፈተ ብልጽግና ኤርትራን ይበላታል። አማራ ወደ ትግራይ ያለውን በር ከከፈተ ብልጽግና ትግራይን ይበላል። ኤቭሪቲንግ በሩ ቁልፎ ያለው አማራ ጋር። ስለዚህ ብዙ የትግራይ ልጆችም ብዙ የትግራይ የህወሓት ልጆችም ብዙ የኦህዴድ ልጆች በጣም ለአማራ ቅርብ ብሎ ቢታዩ የሚደንቅ ነገር ያለ የሚሰማ ተሮፍ ሰርቫይቭ ለማድረግ እና ትልቅ እድል አማራው እጅ ላይ መጥቷል። ሶስቱንም የሚጠፉበት እድል አለው። አንዱን የማዳን እድል አለው። ከፈለገ የሚፈልገውን ነገር ማድረግ ይችላል። ግን አማራ እያንዳንዱ ሰው የወጣበት የትግል ምክንያት ለመኖር ነው። የህልውና አደጋ ለመቀልበስ ነው። የህልውና አደጋ የደቀነብንን ኢህአዴግ ሁሉንም ህወሓት፣ ብአዴን፣ ኦህዴድን ለማጥፋት ነው እና እዚህ ፕሮሰስ ውስጥ ነው ያለ ነው። በዚህ ውስጥ እንግዲህ ቅድም እያነሳሁት የነበረ የግብፅ ጉዳይ አለ። የግብፅን ጉዳይ ከንሲደር እያደረግን የነበሩትን ትርክቶች አናላይዝ እያደረግን መሬት ላይ ያስቀምጠን እየፈተሽ ነው ያለው እውነታ። ቢኮዝ ሁሉም ሀገራት ከላይ ድጋፍ ሰፖርተር ይዘው የሚመጡት ኦህዴዱ ወይም ብልጽግናው ዩናይትድ አረብ ኤሚሬትስን፣ እነ ሻዕቢያ፣ ሳውዲ አረቢያን፣ ህወሓትን ቢሆን ዌስተርን ኃይሎችን ከጀርባው አሰልፎ ይመጣል። በሚችሉት መጠን ይረዱታል ማለት ነው። አሰልፎ ትልልቅ ኃይሎች ይመጣል። በአንዳነት ከተባለ አረብ ሀገራት በኢትዮጵያ ውስጥ እንግዲህ ትልቁን የባሪያ ንግድ ይሰሩ የነበሩት አረቦች ናቸው። እያለቀ ነው። ዛሬ በጣም ሰዓት እየፈጠን ነው። አረብ ሀገራት ናቸው እና ብዙ ጎድተውናል። እንደ ኢትዮጵያ ባንዳ ከተባለ ከአረብ ጋር መስራት ይመስለኛል። ባንዳነት ወደ ታሪክ ከገባን ሌሎቹም እንደዛው። ስለዚህ አማራ ኦፕሽኖችን ያያል። ከእስራኤል ጋር፣ ከአሜሪካ ጋር፣ ከግብፅ ጋር እነዚህን ኦፕሽኖች እያየን ያለንበት ታይም ነው ያለው። ሁላችንም የተለያየ ኃይሎችን ይዛለን፣ እናየዋለን ውጤቱን። መጨረሻ ላይ ኢትዮጵያን ሊያስቀጥላት የሚችለው የትኛው ኃይል ነው? ሲምፕሊ ተገንጣይ ያልሆነ ኃይል ነው። ህወሓት የትግራይ ኃይል ተገንጣይ ኃይል አለው። ኦሮሞ ተገንጣይ ኃይል አለው። ሻዕቢያ ተገንጥሎ የወጣ ኃይል ነው። እነዚህ ሶስቱም ኃይሎች አገሪቷን ላይ አደጋ ፖዝ ያደርጋሉ። ኢትዮጵያ ሰላም ሆና ልቀጥል የምችለው ተገንጣይ ያልሆነ ሜንታሊቲ ያለው ነው።
ያለው የአማራ ኃይል ነው። የአማራ ኃይል ውጤት አምጥቶ ጥሩ ነገር ለሀገሪቷ ይዞ ይመጣል። ቢኮዝ ከብልጽግና በህወሓትም ጊዜ ኢትዮጵያ አይታለች እየተሸጠች ስለሆነ። ቴንክ ዩ አኪላ ዋንጋሪ። ታፕታፕ አርጉ ሌሎቻችሁ። ከልብ አመሰግናለሁ እያደረጋችሁ ላላችሁ። ቴንኪዩ ዘንድሮ እኮ በጣም እኮ ግራ የገባ ነገር እኮ ነው የገጠመን እኮ በእውነት ያሳዝናል። ሰው እንዴት መንግስት ለመለወጥ ይታገላል እንጂ መንግስት አልባ ለመሆን እንዴት ይታገላል ሰው? ኢትዮጵያ መንግስት አልባ ብትሆንማ የትኛው ብሔረሰብ አደጋ ላይ የሚወድቅ ይመስላችኋል? ከአማራ ህዝብ በላይ ከተዘራበት ሐሰተኛ ትርክት አንጻር በገዛ ሀገሩ ባይተዋር የተደረገበት ሀገር ላይ መንግስት አልባ ለማድረግ አገርን መንግስት አልባ ስቴትለስ ለመሆን መታገል የትኛውን ማህበረሰብ የሚጎዳ ይመስላቸዋል? አንዳንድ ጊዜ እንወግናለን የምትሉት ማህበረሰብ አንለስ እንደ አዘርባይስ፣ በእርግጥ የአማራ በር ክፍት ነው፣ መስኮቱ ክፍት ነው፣ ማንም እየገባ ያቦካል። ካልሆነ በስተቀር ለአማራ የሚያስብ አንድ የአማራ ፖለቲከኛ ማድረግ ያለበት የአማራ ጠላትን ወዳጅ ያደርጋል፣ ወዳጅን ጠላት አያደርግም። ስትራቴጂካሊ እንኳን ሊያጠፋህ የመጣው ይቅርታ እንኳን ባልጠየቀበት ሁኔታ ላይ እቃህን የሰረቀው ከሰረቃ ጋር ብትፈልገው አታገኝም የሚባለው አባባል ነው የሚያደርሰው። እንዴት ነው ስትራቴጂ? እሺ ግድ የለም ጽምዶም በሉ ሰሜናዊም በሉ ጣላቸው አብይ። ከዛስ እንደዚህ አይነት ፍላውድ አግሪመንት ኢዝ ፖስትፖንመንት ኦፍ ዋር የሚባል ነገር፣ እንደዚህ አይነት እጅና አይንና አፍንጫ የሌለው አግሪመንት ቀጠሮ የተያዘለት ጦርነት ማለት ነው። ትክክል አይመጣም። በወልቃይት ጉዳይ ላይ የማትስማማ ከሆነ አሁን መንግስት ባለበት የማትስማማ ሰው መንግስት ሲወድቅ እርስ በርስ የምትጨራረስበትን አውድ መፍጠር ማለት ነው። እንደዚህ አይነት ፖለቲካ እንደዚህ አይሰራም፣ እንደ ስትራቴጂም ቢሆን ማለት ነው። ይህ ትክክል አለም። ከእንደዚህ አይነት ፖለቲካ ውጡ። አሁን ቅድሞ ወንድሜ ስለ ኩርድ አንስቶ አወራ። ኩርዶቿ ከአሜሪካ ጋር አብረው ሳዳምን ነፃ ወጡ ወይስ የበለጠ ተዋረዱ? ባይዘው ወይ ኩርዶች በአራቱ በኢራን፣ በኢራቅ፣ በሶሪያ እና በእንትን አገር ውስጥ ያሉ አራት የኩርድ ነፃ አውጪ ድርጅት አለ። የፒኬኬ ሊቀመንበሩ ከ20 ዓመት ትግል በኋላ እስከ ዛሬ ይሄንበት የኩርዱን ነፃነት ትግል ዋናው ጠላት ኩርዶች ነው። ስትራቴጂው መቀየር ያለበት ኮንፌዴራሊስት ምንድን ነው የአብሶሉቲስት ራይት ፊሎሶፊን አምጥቶ ይሄ የነፃነት ትግል መቆም አለበት። እንደዚህ አይነት የጠላት ፖለቲካ ነው የኩርድን የነፃነት ትግል መከራ ያባላው የሚል የፒኬኬ ሊቀመንበር መሳሪያውን አስቀምጦ የሲቪል ራይት ፖለቲካል ሙቭመንት የተቀላቀለው የኩርድን መፍትሄ ለአማራ ጋር ያገናኝልኛል። በጣም እኮ የሚያሳዝን እኮ ነው። ምሳሌያችን ራሱ በጣም ያሳዝን ነው በእውነት። ይሄ የማህበረሰብ በጣም ያሳዝናል። በተለይ ከአብራኩ በወጡ ልጆች እንደዚህ አይነት የሸፍጥ ፖለቲካ ሲካሄድበት እንደማየት የሚያም ነገር የለም። የአማራ መተራመስ ደግሞ ለኢትዮጵያ መተራመስ ነው። ለማንኛችንም ሰላም አይሆንም። ከእንደዚህ አይነት የትርምስ ፖለቲካ እንውጣ እባካችሁ። የአማራ ፖለቲካ የሚድነው ጤናማ የፖለቲካል ሲስተም ሲዘረጋ ነው። ብልጽግና ለዚች አገር ውለታ የዋለው የኢህአዴግን አደረጃጀት አፍርሶ ወጥ የሆነ ፓርቲ በመመስረቱ ነው። እንዲያውም ትልቁ ውለታው ለኢትዮጵያ የዋለው በተለይ ለአማራ የዋለው እንዴት ነው? ካራ ሲስልልህ የነበረውን ወገን ስላስቀረልህ። ይሄ እንግዲህ ያው ታውቃለህ ቴዲ፣ የተለያየ የብሔር ፖለቲካ ባለበት ሀገር ውስጥ የብልጽግና አይነት ኢንተግሬቲቭ አደረጃጀት ነው አገር የሚያድነው። እንደ ኢህአዴግ ኮአሊሽን አያድንም፣ ወይም ደግሞ ሲንግል የብሔር ፓርቲም አያድንም። የሚያድነው ኢንተግሬቲቭ ፖለቲካል ሲስተም የሚከተል የፖለቲካ ሲስተም ነው አገርን ከዲስኢንቴግሬሽን የሚያድነው። የትኛው እንደሚጠቅምህ እንኳን አትለይም። ራስህ እንኳን አትስማማም። በአማራ እንደ ህልውና የሚባል ትግል አቢዩዝ የተደረገ አይሰማም። ኦኬ፣ እንደ ህልውና ትግል አቢዩዝ የተደረገ የለም። አኪላም አማርኛ ይችላሉ። አጋሚው ማስረጃ ጥቀስ ከተባልኩ በእኔ አማርኛ ልትሳለቅብኝ አትችልም።
እንነጋገር ከተባለ ዋን አማራ ኢዝ ኮምፕሊትሊ አጌንስት ዘ ኢንትረስት ኦፍ አማራ ኮምፕሊትሊ። የአማራን ፖለቲካ ከኦሮሞ የሚያጋጨው፣ ከትግሬ የሚያጋጨው፣ ከኤርትራ የሚያጋጨው እንደ ዋን አማራ አይነት ሚሽን ተቀብሎ የፖለቲካ የሚሰራ ነው። እንነጋገር ከተባለ ማለት ነው። ሐቃቁን ነጭ ነጩን እንደሚለው ዘመዴ አንዳንዴ ይህንን ላለማውራት ነበር እስካሁን የምታገለው። የሚያድን ፖለቲካ እንምጣ፣ ህመማችንን የሚፈውስ ፖለቲካ እናምጣ፣ ይህን ትልቅ ማህበረሰብ የሚያቆሽሽ ፖለቲካ እናቁም። አሁን ይሄ አያዋጥም አለው በኪላሽ 70-90 ዓመት ተዋጋን። የምቀኝነት ፖለቲካ ማቆም አለበት። እንደ ሀገር አለም እንደ አህጉር አንድ ሆነንም ግሎባላይዜሽንን መቋቋም አንችልም እና ጤናማ አመለካከት እንፍጠራለሁ። ቴዲ ቴንኪ እድሉን ስለሰጠኝ ክብረት ስትልን። ሰዓቱ እንዴት እንደፈተና አላውቅም። ሰዓቱ በጣም እየፈጠነ ነው። ወደ በሰፊው እንገናኛለን። አያና የመጨረሻው አያናን እንስማና ይሄ የመጨረሻችን ይሆናል። 6 ደቂቃ ላይ አያና። እሺ ቴዲ በጣም አመሰግናለሁ። እኔ አይ ቲንክ ዋንጋሪ የሚናገረውን ነገር ከስር አንዳንድ ሰዎችም ከላይም ያለውን ሴንቲመንት አውቀዋለሁ። ይሄ ሁሉ ነገር ሞኖፖሊ አለኝ የሚል አስተሳሰብ ሰው በጣም እየተጎዳ ያለበት ነው። ብዙ የአማራ ልጆች መሬት ላይ እንደምታዩት በልማትም በፖለቲካም በተለያየ መንገድ በጤነኛ መንገድ የሚያደርጓቸው ትግሎች አሉ። ኢቭን በትጥቅ ትግል ውስጥ ያሉ ራሱ ባላንስ ያላቸው አሉ። እዚህ ሚዲያ ላይ የምናየው ግን የተጋነነ የውሸት ነገር አለበት። አጉል በቃ ከመቅጠም በላይ አማራ የሆኑ ሰዎች አሁን የአይኤምኤፍን ሪፖርት በትግርኛ በአማርኛ አሉን ነው ሊተረጉምልን ሲሞክር እየሰማሁት ነበር። ሞቶ አይነት ነገር ሲያወራ እና ምንድን ነው የምትለው አሁን እነሴቭ ምናምናም ሲያወሩ ነበር። እሺ ይሁንላችሁ በቃ ግን አትሊስት ሲምፓቲ ላይ ራሱ ሞኖፖሊ እንዴት ትወስዳላችሁ? ሲምፓቲ ማለት ይሄ ህዝብ እየተጎዳ ነው ወደ ጤነኛ ነገር። አሁን አንተ ኦሮሞ ሆነ ለአማራ አስበህ ነው ይልሃል እንዴ? ሞኖፖሊ ያለህ እንደ ያዘኔታ ላይ ኢትዮጵያውያን ማይክ ክፍት ነው እንዴ? ቴዲዬ ይመልስብኛል ይሄ ሶሪ። ሞኖፖሊ አለህ ወይ ለህዝብ ማዘን ላይ? በብሔር እንለያይ እንጂ እኮ እንደ ኢትዮጵያዊ ለአንዱ ኢትዮጵያዊ መጎዳትን የሳዝን አንተ አታዝንም ብለህ ለኔ እኮ ትነግር የማስበውን ሁሉ ልታስብልኝ። አማርኛ ሞኖፖሊ አለ። እሱ አይ ነው የመበለጥ ስሜት ነው። አንዳንዱ በነገራችን ላይ አርፍዶ በስንት መከራ የተያዘ የኢትዮጵያዊነትን ስሜትና ማህበረሰቡ ላይ ያለውን ነገር ጥሎ ፋሽን ሆነ ብሎ ብሔርተኛ ማንነቱን አልናገርም። አንድ ሰው የጨው ንግድ ፍቃድ በጣም ሀት የነበረ ጊዜ ሰው ሁሉ የጨው ንግድ ፍቃድ አውጥቶ የዛሬ 20 ምናምን ዓመት አካባቢ ራሴንም ኤጅ እንዳላደርግና ሰው ሁሉ እያተረፈ ነው ተብሎ መጨረሻ ላይ የጨው ንግድ ፍቃድ በስንት ብር ልክ ሲወጣ የጨው ንግድ ተከለከለ። የሆነ አይነት ስቲፑሌሽን ወጥቶበት ኦልሬዲ ያለፈበት ነገር ነው ጨው ንግድ ፍቃድ። ልክ አውጥተህ አንዴ እንኳን ሳትገዛ ማለት ነው። እና አሁን ያለ ጊዜው የተገዛ የጨው ንግድ ፍቃድ ነው የሆነባቸው ብሔርተኝነት። እኛ ለስንት ዘመን መገንጠል ሀሳብ ነው ብሎ ሲያስብ የነበረን ሚትጌት እያደረግን እየመለስን ነው። የሀገር ጥቅም የሀገር ቫሊዩ አይጣልም። ጥያቄዎችን በውስጥ መመለስ ሀገራዊነት ላይ መስራት ነው የሚያዋጣው። ቢኮዝ የህዝቡ ዲኤንኤ ከሚሰበከው ነገር ጋር አይሄድም ብለን ወደ ውስጥ በምንጎትት ሰዓት ላይ ፍጹም ኢትዮጵያዊነትን ከኔ ውጪ የለውም የሚል ሴንቲመንት ሲያራምዱ የነበሩ ሰዎች ጓዛቸውን ጠቅልለው ጠረፍ ላይ ወጡ። ይሄ ነው አሁን ትልቁ ችግር የፈጠረው። እና ለህዝብ እናስብ ሲባል ለኢትዮጵያ እናስብ ሲባል ከኔ በላይ ለኢትዮጵያ አታስብም ይላል። እና ምንድነው የምሰራው? ከሻቢያ ጋር ነው የምሰራው። ኧረ ወንድሜ ተረጋጋ፣ እንደዛ አይመጣም ሂሳቡ። ወይ ለኢትዮጵያ የምታስብ ከሆነ ከኢትዮጵያ ጋር ስራ፣ አትሊስት ለኢትዮጵያ ተጠንቀቅ። እኔ ከኔ አትበልጥም በኢትዮጵያዊነት፣ ስራዬ ደግሞ ባንዳ ነው፣ ግን አይሰራም፣ አያስኬድም። እና ከዚህ ውስጥ መውጣት ያስፈልጋል። የአማራ ህዝብ ላይ የደረሰ ጉዳትን ለኔ እንዴት ዝም ብዬ መቀበል ይመስልሃል? ታስበው ተናግሬያለሁ እዚህ ቤት አይደለ? በትርክት ደረጃ ያለው በነገራችን ላይ ሻቢያ አማራ ላይ ትርክት ከሰራ በኋላ ቀጥሎ ትግሬ ላይ ነው ትርክት የሰራው። ቲፒኤልኤፍን ትቶ ትግራዋይ ላይ ነበር። አሁን ኦሮሞማ ብሎ ጀምሯል። ጌስ ኦሮሞማን ከማን ጋር እንደሚያዛምት አንተ ለነጻነት ይታገላል ከምትለው አካል ጋር ነው ኦሮሞማ የሚለው ነማዛ ምናምን። ይሄ ሜዳ ላይ ተበተኑ የዛ ደጋፊ ኦሮሞማ ሲል የሚውለው ለምን ይመስልሃል? የሻቢያ ማውዝ ፒስ ስለሆነ ነው። የሻቢያ ማውዝ ፒስ ነህ ሳታውቅ አንተ ላይ አማራ ጨቋኝ ገዢ ምናምን ብሎ የተረከበትን አፉን ሳይጉመጥመጥ መጥቶ ኦሮሞማ እያስባለህ ነው። ከዛ አዙሪት ውስጥ መውጣት አለብን እንደ ሀገር። ማንኛውም እኔ መላው የኢትዮጵያ መሬት በቀደም ተናግሬ
ሀት የሆነ ሪዝን ላይ ተናገረ የኦሮሞ ወንድሞቼ ደስተኛ ያልነበሩበት ነገር አለ። ህገ መንግስቱ አንቀጽ 40 ንዑስ አንቀጽ 3 መላው የኢትዮጵያ ህዝብ ብሔር ብሔረሰቦች ንብረት ነው ይላል። መሬት የአንድ ብሔር መሬት የለም። ኢትዮጵያዊ የትም ቦታ ሄዶ ይላል። ህጉ አለ። ይሄ ህግ ይከበርልን። የአማራ ህዝብ በሄደበት ቦታ፣ የኦሮሞ ህዝብ በሄደበት ቦታ ላይ አኮሞዴት የሚያደርግ ህገ መንግስት አለን። መሬት ላይ ይውረድልን። ያልተሟሉ ነገሮች በፌደራል ደረጃ አንድ ቋንቋ ላይ ፎከስ ያደረገ ነው ህብረ ብሔራዊ ሀገር ላይ እነኚህ ነገሮች ይሟሉልን። እነኚህን ጥያቄዎች በጋራ ተመካክረን እንፍታ፣ የጋራ ሀገር እናጠንክር ሲባል አንተ ጋላል አንተ እንደነ ምናምን አይቻልም፣ አይሆንም እና ከዛ ውስጥ እንውጣ እላለሁኝና ይሄ ከግብጽ የሚበልጥ ጠላት አኪል አሁን ተናግሮት ሄዶ ያሳቀኝ ነገር ከግብጽ የሚበልጥ ጠላት ለኢትዮጵያ በታሪክስ አለ እንዴ? በኮምፓሪዝን ራሱ አፍሪካ ውስጥ ባለን የኢንትረስት ልዩነት ከግብጽ የሚበልጥ ጠላት ከግብጽ ጋር እንሰራለን እኮ እያላችሁ ነው። ከዛ አረብ ነው ጠላት ትላለህ። ግብጾች እኛ አረብ ነን ነው የሚሉት ሲጀመር። ከአረብም ደግሞ ዳይሬክትሊ ታርጌት ያደርጉ ከኛ ጋር ዘራ ያዕቆብ ጓደኛህ እኮ የተሰየመበት አጼ ዘራ ያዕቆብ ከግብጽ ጋር እኮ ተፋጦ አባይን ገድባለሁ ብሎ እኮ ነው ጳጳስ ያስለቀቀው፣ አቡን ያስለቀቀው። ይሄንን ታሪክ እንኳን አታውቁም። እና እንደዛ አይነት ነገር ውስጥ ከመግባት ጤነኛ የሆነ ሀገራዊ የሆነ ነገር ላይ መመለስ ነው። የአማራ ህዝብ የኢትዮጵያ ኢንቴግራል የሆነ ህዝብ ነው። ሰፊ ትልቅ ህዝብ ነው። አማራን ህዝብ የሚጎዳ የኢትዮጵያ መዋቅርም ሆነ አሰራርም ፖለቲካ ወደፊት መሄድ አይችልም። እሱ ሪዞልቭ ሳናደርግ መራመድ አንችልም። ኦሮሞን ጥለህ መንቀሳቀስ አትችልም። ኢትዮጵያ የሚባል ሀገር አይኖርህም። ይህንን ሪስፔክት የሚያደርግ አካሄድ ውስጥ መግባት አለብን። አይ ምክራችሁን እናንተ አስባችሁልን ነው ወይ? እኔ ለአንተ ባላስብልህ፣ እሺ ለአንተ ባላስብልህ ለኢትዮጵያ አስብላታለሁ። ሀገር እንዲኖረኝ እፈልጋለሁ። ለአንተ ካላሰብኩኝ ሀገር አይኖረኝም። የህልውና ጉዳይ ሆኖብኝ ነው ለአንተ ማሰብ ከነስድብ ከነምን ከነመናፋረቅ ከምኑ ችግር ጋር እዚህ ሚዲያ ላይ ያለውን የምንከባከበው መሬት ላይ ያለው ሰፊ ህዝብ የማንነቴ አካል የኢትዮጵያዊነቴ ኤሰንሴ ውስጥ ያለ ስለሆነ ነው። ራይት በዛ ነው ሜዳል የተለየ አይነት ቋንቋ እንዳንተ አይነት ቋንቋ የሚያወራ ይሄው ሞልቶልሃል። አፋሻ ጎንባሹ እሱ ነው። እስከ አፍንጫህ ነገሩ ተሰዳድበ ምን ሄድ እንትን አትሞትም። አንተ እዚሁ የፈረንጅ ቺዝ ትጠጣለህ። መሬት ልጆቻችን ታስጨርሳላችሁ። ሰከን ባለ መንገድ የጋራ ሀገር መገንባት ነው የሚገባን። ቴዲ አመሰግናለሁ። አስ ኦልዌይስ መልካም ምሽት ይሁንላችሁ ሀገሬ ልጆች። ሁላችሁንም ከልብ ነው ማመሰግነው። እሁድ በተመሳሳይ ሰዓትና ቦታ እንገናኛለን።